ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? የተወደዳችሁ የዩቶፒያ ሚዲያ ቤተሰቦቼ ደህና ናችሁ ወይ? የኮርስ ተማሪዎች እንዴት ሰነበታችኋል? አዲስ የገባችሁን ብዙዎች አላችሁ። ወደ ዩቲዩብ የተቀላቀላችሁ ቴሌግራም ቻናልም ላይ ኮርሱን ለመውሰድ የገባችሁ ብዙዎች አላችሁ። ከቅርብ ጊዜ ወዲህ እንዴት ናችሁ? እንግዲህ ቴሌግራም ላይ ወደ 8000 እየተጠጋን ነው። እዚህ ደግሞ ወደ 73000 ጠጋ እያልን ነው መሰለኝ። እንኳን ደህና መጣችሁ። ለማታውቁኝ ዶክተር መስከረም ለቺሳ እባላለሁ። አንዳንዶቻችሁ ኮርስ ጀምረሻል፣ ማን ያዘዋል እሸቱ ፖድካስት ላይ ቅርብ ጊዜ ቀርበሽ የገለጽሽውን ሰምተናል፣ ኮርሱን መማር ፈልገን የቱ ጋ ነው ምዝገባው ብላችሁ ቴሌግራም ላይ ጠይቃችሁኝ ያላችሁ። ምዝገባ እስካሁን የለም፣ ግን ወደ የኮርሱ ግማሽ ላይ ነው ያለነው። አሁን የመጀመሪያው ኮርስ ነው፣ ኢትዮጵያን ቶትስ ኢን ዘ ባይብል የሚል ነው። ግማሹ ላይ ነው ያለነው። ከዚህ በኋላ ግን ምዝገባ ይኖራል። ምክንያቱም እስካሁን ያልሰሙም እንዲሰሙ እግረ መንገዳቸውን እየተጓዝን እኛ እነሱ እንዲቀላቀሉ ነው። የዘገዩም ቢሆኑ እድል ለመስጠት ስል ነው መጀመሪያ ምዝገባውን ያላደረኩት። አሁን ግን ምዝገባ ስለሚኖር ትሰማላችሁ ማለት ነው አናውንስመንት። ኮርሱን ግን ከመጀመሪያው ለመከታተል ከፈለጋችሁ ወደ ኋላ ሄዳችሁ ከፓርት 1 ክፍል 1 ብዬ የጀመርኩት ከሱ በፊትም ኢንትሮዳክሽን አለ። ቻናሉን ወደ ኋላ ሄዳችሁ 1-8-9 ቪዲዮዎች ከዚህ ኮርስ ጋር የተያያዙ ናቸው። እነሱ ማየት ትችላላችሁ። ቴሌግራም ላይ ደግሞ ኖቶችም አሉ፣ ሪፈረንሶችም አሉ። ፒዲኤፍ ፋይሎችን ወደ ኋላ እየሄዳችሁ ዳውንሎድ እያደረጋችሁ ተጠቀሙ ለማለት ወዳለሁ። ጽዮንን አስመልክቶ የጀመርነው ይሄ ሶስተኛውና የመጨረሻው ክፍል ነው የሚሆነው። ጽዮንን እንግዲህ የምድር ዋልታ ብለናታል ባለፈው ክፍል 3 ላይ ወይንም ፓርት 3 ቢ ላይ የምድር ዋልታ ስንል ከአክሲስ መንዲ ጋር አያይዘን አውርተናል። አክሲስ መንዲ ማለት እንግዲህ ሰማይና ምድር የሚገናኙበትን ቦታ የሚወክለው ቨርቲካል አላይንመንት ልንለው እንችላለን። ይሄንን እንግዲህ በጣም የተለያየ አይነት ስነ ምድራዊ ማዕከል ሲፈጥሩ ኖረዋል የሰው ልጆች። መጽሐፍ ቅዱስም የሰጠን ደግሞ አለ። ደብረ ጽዮን ወይንም የጽዮን ተራራ የምትባለው የምድር እምብርት ናት ብሎናል። በዚያ መነሻነት ኢየሩሳሌም ማዕከለ ምድር ትባላለች። ቀራኒዮ ጽርሐ ጽዮን ወይንም የመንፈስ ቅዱስ የወረደበት አዳራሽ ያለባት አዲሱ ጽዮን ተራራ የሚባለው የቀድሞ የጽዮን ተራራ መልከጼዴቅ የነበረባት የዳዊት ከተማ የተባለችው ታቦተ ጽዮን የነበረችባት፣ እነዚህ ሁሉ የጽዮን ተራሮች ብለን ልናስባቸው የጽዮን ኮረብቶች ብለን ልናስባቸው የምንችላቸው ናቸው። የምድር ማዕከል ናቸው። በሌላ በኩል ደግሞ የረር ተራራ ኢትዮጵያ ውስጥ ያለው ዋነኛው የምድር እምብርት ማዕከለ ምድር እሱ ነው የሚልም አስተሳሰብ አለ። መልከጼዴቅ በዚህ ቦታ ላይ ኖሯል የሚልም ነገር አለ። ሁለቱም ቦታ ሊኖር ይችላል። ምክንያቱም እንደምናውቀው ለምሳሌ አቡነ ገብረ መንፈስ ቅዱስ ግብጽም ኖረዋል፣ ኢትዮጵያም ኖረዋል፣ ኢየሩሳሌምም ሄደዋል። አቡነ አረጋዊ ሮምም ኖረዋል፣ ኢትዮጵያም ኖረዋል። ወይም ደግሞ ብፁዓዊ አቡነ ሙሴ ኢትዮጵያም ኖረዋል፣ ግብጽም ኖረዋል፣ አስተዳድረዋልም። ግብጽ በንግስና ኢትዮጵያ ደግሞ በፓትሪያርክነት፣ ፍልስጤምም ኖረዋል። ስለዚህ የሚደንቅ ነገር አይደለም እና እንደውም እነዚህ የመልከጼዴቅ ምሳሌ የሆኑ ነገስታት ናቸው። ራሳቸው በዛ ደረጃ ሊታዩ የሚችሉ ክህነታቸው እንዲያው በትንሹ ጳጳስ ቆሞስ ብለን የምናልፈው ሳይሆን በመልከጼዴቅ ደረጃ ያለ ሐዋርያዊ ሹመት እንደሆነ ልንገነዘብ የምንችላቸው አባቶች ናቸውና መልከጼዴቅም እንደዛው በኢየሩሳሌምም በኢትዮጵያ ኖሮ ሊያውቅ እንደሚችል መገመት እንችላለን። ያንን እንኳን ለጊዜው እንግዲህ ታሪካዊ ዳራውን ብንተወውና ወደ እዚህ ማዕከል የሚለው አስተሳሰብ ጋር ስንመጣ በተለያዩ ባህል በተለያዩ እምነቶች ውስጥ ሰማይና ምድር የሚገናኙበት ተብሎ የሚታሰብ አስተሳሰብ አለ። በምድር ላይ የምድር ማዕከል የቱ ጋር ነው የሚለው አለ። ይሄን በተለያየ መልክ አይተናል። ኢየሩሳሌም ናት ተብሎ ነበር ዓለም የሚያውቀው። ያው ቀስ ብሎ እንግዲህ ኢኳተር ፕራይም ሜሪዲያን እያለ ፕራይም ሜሪዲያን እንግሊዝን ነው ሴንተር ያደረገው። እንግሊዝ የዓለም ሴንተር ለመሆን ያደረገችው ጥረት መገለጫ ነው ብዬ አስባለሁ በኢንዱስትሪያል ሪቮሉሽን ጊዜ። ከዛ ደግሞ ኢኳተር አለ፣ ሁለቱም የሚገናኙበት ቦታ አትላንቲክ ውቅያኖስ ውስጥ፣ እሱን እንደ ምድር ማዕከል የማየት ነገር አለ። ጉግል ደግሞ ያው ቱርክ አንካራ ውስጥ ነው ይለናል ጉግል ማፕ። ከዚያ ውጪ ግን ሰማይና ምድር የሚገናኙበት በሚለው ከሄድን ብዙ ነገሮች አሉ ብለናል። ለምሳሌ በቡዲስቶች በሂንዱይስቶች አስተሳሰብ አንድ ተራራ አለ፣ ፓርቲኩላርሊ ሚቶሎጂካል ተራራ በእምነቱ ውስጥ ያሉ ካልሆኑ ያውም እንግዲህ ከፍተኛ የሆነ ኢንላይትመንት ውስጥ የገቡት ካልሆኑ የማያዩት ተራራ የሜሩ ተራራ የሚባል እና እንደዚህ አይነት ብዙ ተራሮች በየእምነቱ ውስጥ እንዳሉ አይተናል። ከዚያ ደግሞ ፒላርስ ሐውልቶች እንደ አክሱም ሐውልት አይነት እንደ ፖልስ ወይም ደግሞ ቴክኖሎጂካል የሆኑ ጌትዌይስ ፖርታልስ፣ እነዚህ ሁሉ እንግዲህ ሰማይና ምድር የሚገናኙበትን ዋልታ ወይንም ማዕከል የማግኘት አክሲሱን የማግኘት የምድርን አክሲስ የማግኘት አስተሳሰብ የወለዳቸው ቴክኖሎጂካል፣ ሚቶሎጂካል፣ ካልቸራል አስተሳሰቦች እንደሆኑ አይተናል። ዛፍም አለ ተብሏል። እንግዲህ በጀርመኖች የጥንት ጎሳ አስተሳሰብ ወዘተ ወዘተ ይሄን ሁሉ ተመልክተናል። ይሄ ሁሉ ፍለጋው ጽዮንን ነው ብለናል። ያቺ
ፍጥረትን ሰብስባ የያዘችው መገኛ የእግዚአብሔር መገኛ የሆነች ቦታ ማናት? የቱ ጋር ናት? ልክ ግራቪቲ ሁሉንም ሰብስቦ እንደሚይዘው ግራቪቲ ባይኖር ሁሉም እንደሚበተነው ያቺ የግራቪቲው ሴንተር የሆነችው በተለይ ደግሞ የሚታየውን ዓለም ዲፍረንት ሪልምስ የሚባለው የማይታየውንም ዓለም ፊዚካል ሜታፊዚካል ስፒሪቹዋል አገናኝታ የምትይዘው የቱ ጋር ነው ያለችው? ማናት የሚለው ነው። እኛ መልሳችን ጽዮን ናት ነው። ሰው ሆና መታለች ቅድስት ድንግል ማርያምን ሆና በእሷ ዙፋንነት እግዚአብሔር ለዓለም ተገልጧል ብለን እናምናለን። ይሄ ነበር እንግዲህ ኮንሴፕቱ ስንነጋገር የነበረው። ዛሬ ጂኦግራፊካል ሴንተር የሚለውን እና ስፒሪቹዋል ሴንተር የሚለውን ባለፈው ስላየን ፖለቲካል ሴንተር እና ሳይኮሎጂካል ሴንተር የሚለውን ደግሞ እናያለን ከጽዮን አንጻር። ማለትም እንዴት ነው የመንግስት ማዕከል የምትሆነው ጽዮን፣ እንዴትስ ነው የስነ ልቦና ማዕከል የምትሆነው የሚለውን እናይና መጨረሻ ላይ ደግሞ እውነተኛ ጽዮናዊነት ምን ይመስላል፣ ምን መምሰል አለበት የሚለውን በአጭሩ እናያለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ጽዮን መንግስታዊ ማዕከል ናት ስንል እንግዲህ ፖለቲካል ሴንተር እንደማለት ነው። ፖለቲክስ የሚለውን ቃል ብዙም አልወደውም። ስነ መንግስት የሚለውን ሙሉ ለሙሉ ይተካል ብዬ ስለማላስብ ማለት ነው። ፖለቲክስ ውስጥ ትንሽ ብልጣብልጥነት የሚለው አስተሳሰብ አለ እና ያ የግሪኮ ሮማን ኮንሴፕት ነው። ቢሆንም ለጊዜው ፖለቲካል ሴንተር ብለን በእንግሊዝኛው የምናስበው የመንግስት ማዕከልነት የጽዮን ምን አይነት ነው ስንል አንድ ቃል እኔና ለምሳሌ እኔ ግን ንጉሴን ሾምኩ በተቀደሰው ተራራ በጽዮን ላይ ብሎ ቅዱስ ዳዊት በመዝሙር 2 ውስጥ የተናገረው አነጋገር አለ። ከብዙ ልናነሳቸው ከምንችላቸው ምሳሌዎች መሃል አንዱ ነው። የጽዮን መንግስት ማለት ወይንም ጽዮን ማለት እንግዲህ የእግዚአብሔር መንግስት ዋና ከተማ ናት እንደማለት ነው። እመቤታችንን የእግዚአብሔር ከተማ እንላታለን አይደል? ስለዚህ የጽዮን መንግስት ተብሎ አንድ ሰው የጽዮን ንጉስ ተብሎ ሲሾም በመሪነት ለጽዮናውያን ሲሾም ስራው የእግዚአብሔርን ሕግ ማስተማር ነው። ይሄንን ቅዱስ ዳዊት በብዙ መልኩ የእግዚአብሔርን ሕግ እንዴት እንደሚወድ፣ የእግዚአብሔርን ሕግ እንዴት እንደሚያከብር፣ ለሕግ ተላላፊዎች እንዴት መንገድ እንደሚያስተምራቸው ይሄንን ብዙ ነገር ተናግሯል። ሕግ ጣሾችን እንዴት እንደሚጠላ እንደውም አንድ ቦታ ላይ በጣም የሚያስደነግጥ ማይ ጎድነስ የሚያስብል አገላለጽ የተጠቀመው አለ። የምድር ኃጥአንን በማለዳ ገድላቸዋለሁ የሚል ሁሉ አገላለጽ አለና ኃጥአን የሚላቸው እንግዲህ የሁለት አይነት ኃጥአን አሉ ነው። ተነሳሂ ኃጥእ አለ ማለት ሕግ መጣሱን የሚያውቅ የሚደነግጥ በተቻለው መጠን እንደ ሕጉ መኖር የሚፈልግ የእግዚአብሔር ሕግ ማለት ነው። የእግዚአብሔርን ሕግ የሚወድ መዝሙር የመጀመሪያው መዝሙር 1 ላይ እንደተገለጸልን ማለት ነው። የእግዚአብሔርን ሕግ የሚወድ ሌትና ቀን የሚያነብ ተብሎ የተገለጸለት ብፁዕ ምስጉን የተባለ ግን በስጋ ድካም የተነሳ ሕግ መጣስ አይቀርም የሰው ልጅና ያ አይነቱን አይደለም ኃጥእ ብሎ እዚህ ጋር ቅዱስ ዳዊት የወሰደው የእግዚአብሔርን ሕግ የማይወደውን ነው። ማለትም ሰው በእግዚአብሔር ሕግ እንዲተዳደር ማንም ሰው ሊያስጨንቀው አይገባም፣ እንደውም አያስፈልግም፣ እንዲህ አይነት ነገር የለም የሚሉ የራሳቸውን የጣዖት አምልኮ ሕግ በሰው ላይ መጫን የሚፈልጉ ብዙ ጊዜ እግዚአብሔርን ሕግ የሚቃወሙ የራሳቸውን መጫን የሚፈልጉት ሕግ አላቸው። ያ ሕግ ደግሞ ትክክለኛ ሕግ አይደለም። ስለ ሰው ነፃነት ተጨንቀው አይደለም ሰውን ከእግዚአብሔር ነፃ ማውጣት የሚፈልጉት፣ እነሱ ሊነግሱበት ስለሚፈልጉ ነው። ይሄንን የፀሐይ ከተማ መጽሐፍም ላይ ታገኙታላችሁ። የቅዱስ ዳዊትን ማረዳድ እንደዛ ነው እና እነዚህ ነው ኃጥአን የሚላቸው የእግዚአብሔርን ሕግ የማይወዱ ዝንጉዓን ይላቸዋል። በእግዚአብሔር ሕግ ስም ሰውን ማስጨነቅን አይደለም ቅዱስ ዳዊት የሚገልጸው። ይሄ ሕግ ጣስክ ተብሎ ሰው መሳቀቅ የለበትም። ኦፍኮርስ ቅጣትም፣ ትምህርትም፣ ርማትም ተግሳጽም ሊደርስበት ይችላል። ነገር ግን የእግዚአብሔርን መንግስት የሚቃወሙ ለሰይጣን ያደሩ ብዙ ስርዓቶች፣ ብዙ የጣዖት ተገዢዎች አሉ። እነሱን በፍጹም እንደ ጠላት ነው የሚያያቸውና የጽዮን መንግስት ማለት ይሄ ነው። እንግዲህ እነሱን በትምህርትም በፕሮፓጋንዳም በስነ ልቦና ጦርነትም በአካላዊ ጦርነትም በማናቸውም በመንፈሳዊ ጦርነትም በማናቸውም መንገድ ገጥሞ ማሸነፍ ነው። እንግዲህ የጽዮን መንግስት ስራው ያ ነው። ኢትዮጵያዊነት ማለት ስራው ያ ነው። የኢትዮጵያ መንግስትነት ከጥንት ጀምሮ በምድር ላይ የነበረው ስራዋ ያ ነው። የእግዚአብሔርን ስርዓት የማይወዱትን መቅጠም በማናቸውም ግንባር ማለት ነው። እንግዲህ በማናቸውም አካሄድ የእግዚአብሔርን ሕግ ደግሞ ሰዎች እንዲወዱ በተለያየ መንገድ ማስረጽ፣ በባህሉም ውስጥ በስነ ጽሁፍም ውስጥ በምንም ውስጥ ማስረጽ መቻል በተቻለ መጠን። ልክ ያንን ስራዋን ስታቆም የማንነት ቀውስ ውስጥ ትገባለች። ሌላ ኢትዮጵያ የለችም ከዚህ ውጭ። የማንነት ቀውስ ውስጥ የምንገባውና የማንነት ጥያቄ ምናምን የምንለው ስራችንን ስንተው ነው፣ ስራችንን ስንረሳ ነው። ከዚህ አንጻር ጽዮን የእግዚአብሔር ከተማ መናገሻ ናት ካልን እንግዲህ የጽዮን ህዝቦች ደግሞ የሚያስተሳስራቸው ከስጋና ከደም ግንኙነት በላይ ቃል ኪዳን ነው የሚያስተሳስራቸው።
ይህንንም ክፍል 3 ላይ በደንብ ተነጋግረናል። ከዚህ ጋር ተያይዞ ጽዮናዊነት ሁልጊዜም ከነገድና ከቋንቋ መዋጀትን የሚያሳይ ነው። በብሉይም በሐዲስም ያንን ነው የሚያሳየው። ኢትዮጵያዊነት ማለት ያ ነው። ኢትዮጵያዊነትና ዘረኝነት አንድ ላይ አብረው ሊሄዱ አይችሉም። ኦክሲሞሮን ናቸው። ማለትም አንድ ሰው የብሔር ጽንፈኝነት ውስጥ ከገባ ለምሳሌ ቀጥታ የሚጣላው ከኢትዮጵያዊነት ጋር እንደሆነ እናውቃለን። በሆነ መልክ ኢትዮጵያዊነት ካልፈረሰ የዚህ የብሔር ህልውና መቀጠል አይችልም ብሎ ካመነ ከጽዮናዊነት ወጥቷል፣ ባቢሎናዊነት ውስጥ ገብቷል። ሁለት ስርዓት ብቻ ነው ያለው ማለት እንችላለን። በተለያየ ስም ቢገለጽ ዩቶፒያ ኤንድ ዲስቶፒያ፣ ጽዮንና ባቢሎን፣ ወይም ደግሞ በተለያየ መልክ ተዋህዶና ጸረ ስላሴ አስተምህሮ ወይም ጸረ ተዋህዶ አስተምህሮ፣ ኢትዮጵያዊነትና ጸረ ኢትዮጵያዊነት፣ በፈለጋችሁት መልክ ግለጹት። ሁለት አይነት ስርዓት ነው ያለው በዚህ ምድር ላይ። ስለዚህ ኦክሲሞሮን ናቸው ያልኳችሁ ለዛ ነው። ኢትዮጵያዊነትና ዘረኝነት አብረው ሊሄዱ አይችሉም። ምክንያቱም ከነገድና ከቋንቋ መዋጀት ነው ኢትዮጵያዊነት ራሱ። ዘረኝነት ብዙውን ጊዜ የጎሳን አማልክት የመከተል ነገር አለ። ማለትም የዚያ ጎሳ የዚያ ነገድ ጠባቂ አምላክ ነው ተብሎ የሚታሰበውን አማልክት ብዙ ጊዜ ከወደቁት መላእክት መሃል አንዱን ማለት ነው፣ ወይም ከነሱ ጭፍሮች መሃል አንዱን ከዛ ማምለክ ጋር የተያያዘ ነው። በዚህም በዛም በሉት። እኔ ለጊዜው የጎሳ ጨሌ ልበለው፣ የዛን ጎሳ ጨሌ የማምለክ ውጤት ነው ዘረኝነት። በየትኛው አቅጣጫ ብትሄዱ ልክ ኢትዮጵያዊነት የሚለው ነገር ሲመጣ፣ ጽዮናዊነት የሚለው ነገር ሲመጣ ጭንቅ ይሆናል ማለት ነው። አይስማሙም ሁለቱ አብረው። ለዛ ነው ጽንፈኛ ብሔርተኞች ብዙ ጊዜ ከእመቤታችን ጋር ችግር አለባቸው። አውቶማቲካሊ ከክርስቶስ ጋር ችግር አለባቸው። ኢየሱስን እናምናለን ቢሉም ራሱ ሌላኛው ኢየሱስ ነው እንጂ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ በጭራሽ ሊሆን አይችልም። ስለዚህ በመጽሐፍ ቅዱስ ላይ በተደጋጋሚ በብሉይም በሐዲስም የሚያሳየን ማንነት የሚባለው ነገር ከፈለጋችሁ ማንነት ይሄውና ብሎ እግዚአብሔር የሰጠን የማንነት ጥያቄ ላለብን ሰዎች ሁሉ ማለት ነው። እንግዲህ ለዓለም ህዝቦች ሁሉ የዓለም ህዝብ በሙሉ የማንነት ጥያቄ ያለበት፣ አይዴንቲቲ ክራይሲስ፣ ሳይኮሎጂካል ክራይሲስ፣ ስኪዞፍሬኒያ፣ ዲፕሬሽን ምናምን ያላጠቃው የለም። እኛ ብቻ እኮ አይደለን፣ ሁሉም አብዷል፣ ቀውሷልና አክሲሱን ስቷል ማለት እኮ ነው። የሆነ ሴንተር ራሱን አላይን የሚያደርግበት ከዘላለም ጋር ራሱን አላይን የሚያደርግበትን ሴንተር ስቶታል ማለት ነው። እና የዛ ውጤት ነው እንግዲህ ብዙ ስነልቦና ቀውስ፣ የሶሻል ቀውስ፣ የፖለቲካል ቀውስ የሚያመጣው በዓለም ዙሪያ ማለት ነው። ግን ከጥንት ጀምሮ እግዚአብሔር ይህንን ትክክለኛውን ጽዮናዊነት እንዴት አድርጎ ገለጸው ካል ለማስታወስ የመልከጼዴቅን ከዛ በኋላ ወደኛ እንመጣለን። እንዴት ወደኛ እንደሚመጣ ቃል በቃል እንዴት እንደሚመሳሰል ከመልከጼዴቅ እስከኛ ድረስ ጽዮናዊነት 4 ጥቅሶችን ብቻ እንደው ለምሳሌ ያህል በማንበብ አሳያቸዋለሁ። ስለ መልከጼዴቅ ምን ተባለ? አባትና እናት የትውልድም ቁጥር የሉትም፣ ማለትም የጎሳ ጨሌ የለበትም ማለት ነው። አንዳንዶች ከሰውና ከሴትና ከወንድ ፈቃድ አልተወለደም ማለት ይመስላቸዋል። ስለዚህ ወይ መንፈስ ቅዱስ ነው ወይ መልአክ ነው ወይ በክርስቶስ አምሳሌ የተገለጠ ክርስቶስ ራሱ ነው እንደ ምሳሌ ሆኖ የተገለጠው፣ ወይም እንደዚህ የሚሉ የተለያየ ነገሮች ውስጥ የሚገቡ አሉ። ግን ትርጉሙ የጎሳ ጨሌ የለውም ማለት ነው። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። በመንፈሳዊ ህልውና ነው የሚኖረው ማለት ነው። ስጋው ቢሞትም በነፍስ ግን አለ። በእርግጥ መልከጼዴቅ ከተሰወሩ ቅዱሳን መሃል አንዱ ነው። ካህኑ መልከጼዴቅ በመልክም ፍጹም ክርስቶስን ይመስል የነበረ ሰው ነው። እንዲሁም ደግሞ ጠይም ነበረ፣ ኢትዮጵያዊ ነው። ስለዚህ ለዘመኑ ጥንት ለሕይወቱ ፍጻሜ የለውም ሲል አኗኗሩ ይሄ በዚህ ጊዜ ተወልዶ በዚህ ጊዜ ሞተ የሚባለው ስጋዊ አኗኗር ሳይሆን ክርስቶስ የሰጠን እግዚአብሔር የሰጠን ዘላለማዊ ህልውና ጥንት ለአዳም ተሰጥታ የነበረችው በኃጢአት ምክንያት የጠፋችው እንደገና መልሰን እንድናገኛት የተደረገው ዘላለማዊትን ህልውና የያዘ ማለት ነውና አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ተብሎ በሐዋርያው ጳውሎስ ወደ ዕብራውያን በተላከው መልእክት ምዕራፍ 7 ቁጥር 3 ላይ የተገለጸለት ነው። ይሄንን እንግዲህ ለአብርሃም ከተነገረው ትእዛዝ ጋር ደግሞ አገናኙት። እግዚአብሔር አብርሃምን አለው፣ ከሀገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሆን ብሎ ዘፍጥረት ምዕራፍ 12 ቁጥር 1 ላይ እንደተገለጸው እግዚአብሔር ጥሪ ሲያደርግለት ከጎሳ ጨሌ ውጣ እያለው ነው ማለት ነው አይደል? ከአባትህ ቤት ከወገኖችህ ተለይተህ ውጣ፣ ከነሱ አምልኮት ውጣ፣ ሌላ ህልውና፣ ሌላ ሀገር፣ ሌላ ህዝብ፣ ሌላ ማንነት ላሳየህ፣ ሌላ ማንነት ልስጥህ እያለው ነው ማለት ነው።
ከዚያ ከማን ጋር የተገናኘ ቆይቶ ከመልከጼዴቅ ጋር መልከጼዴቅ ባረከው ማለት ነው። ኢትዮጵያዊነትን ተቀበለ ማለት ነው። አብርሃም ጽዮናዊነትን ተቀበለ ማለት ነው። በጽዮን ኮረብታ ላይ ነው መልከጼዴቅ የነበረው አይደል? አብርሃምን የባረከበት ቦታ የጽዮን ተራራ የተባለችው ማለት ነው። ከዚያም በቅዱስ ዳዊት በኩል ስለ ጽዮንና ስለ ጽዮናዊነት የተነገሩ ትንቢቶች ደግሞ እንደዚህ እያሉ መምጣት ጀመሩ። ልጄ ሆይ ስሚ እይ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥ ውበትሽን ወዷልና እናትና አባት የትውልድን ቁጥር አይኑሩሽ ማለት ነው። እንግዲህ እርሱ ጌታሽ ነውና እያለ መዝሙር 44 ከቁጥር 10 እስከ 11 ስለ እመቤታችን የተናገረው አለ ስለ ጽዮን። በእርግጥ እሷ የእናትና የአባቷን ቤት የረሳችው እንዴት ነው ሲባል በዓታ ለማርያም ተብሎ ታኅሳስ 3 በትልቁ የምናከብረው በዓል ላይ ለቤተ መቅደስ ስትሰጥ ከዚያን ጊዜ ጀምሮ እንግዲህ እናትና አባቷ በስጋ ህልውና ሳይሆን ለእግዚአብሔር የተሰጠች ሆና ለዓለሙ ሁሉ እናት የምትሆንበትን የእግዚአብሔር እናት የምትሆንበትን ጉዞ ጀመረች ማለት ነው እንግዲህ። እና ይሄ ለእርሷ የተነገረ ትንቢት ቢሆንም በእሷ በኩል ደግሞ የእሷ ዘሮች ለምንሆን ለእኛ ለጽዮናውያን ዩቶፒያውያን ወይም ኢትዮጵያውያን የእሷ አስራት የተባል ለማንም ሰው ክፍት እኮ ነው ይሄ የእሷ አስራት ልጅ መሆን። ስለማይፈልጉት ነው የማይቀበሉት እንጂ ለሁሉም የተሰጠ ነው። ለአዳም ዘር ሁሉ የተሰጠ ሀብት ነው፣ ግን አይፈልጉትም። እና እኛ የምንፈልገው ለእኛ የተሰጠን ሀብት ነው ይሄ ጽዮናዊነት። ስለዚህ ልጄ ሆይ ስሚ እይ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽንም ቤት እርሺ የተባለው ለእኛም ነው ማለት ነው። የሴቲቱ ዘሮች ለተባል ከነገድና ከቋንቋ ተዋጅተን የእመቤታችን የአስራት ልጆች የአስራት ሀገር የአስራት ሕዝብ ርስት የምንባል ለእኛ የተነገረ ነው። እንዲሁም ስለ ክርስቶስ ምን ተባለ? ስለ እሷ ልጅና ስለኛ ንጉሥ ማለት ነው። ቀዳማዊ በኃይልህ ቀን በቅዱሳን ብርሃን ከአንተ ጋር ነበር፣ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ፣ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም ተብሎ መዝሙር 109 ላይ ተነግሯል። ስለ ክርስቶስ እንደ መልከጼዴቅ ሹመት ተብሎ ማለት ነው። ያ ማለት እንግዲህ እናትና አባት የትውልድም ቁጥር በሚለው ስሌት አይደለም ማንነትን የሚሰጠን ማለት ነው። እሱ በጽዮን የማዕዘን ድንጋይ በጽዮን አኖራለሁ ብሎ እግዚአብሔር ለመሰረትነት ያስቀመጠው ለኛ መሰረት የሆነን ለአዲስ ማንነት ነው ማለት ነው። እና ሳይኖረው ቀርቶ ነው አይደለም። ይሄንን ጽዮናዊነትን ሲመሰርትልን ነው እንግዲህ። ከዚያ ግልጽ ያለው የሐዲስ ኪዳን አዋጅ ስለ ጽዮናዊነት ምን ይላል ካላችሁ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፈቃድ ወይንም ከወንድና ከሴት ፈቃድ አልተወለዱም ብሎ ወንጌላዊው ቅዱስ ዮሐንስ በምዕራፍ 1 ከቁጥር 12 እስከ 13 የገለጸልን ነው ማለት ነው። ይሄ የሐዲስ ኪዳን የጽዮናዊነት መገለጫ ነው። ዘ ሴም ቲንግ ነው በመልከጼዴቅ የተጀመረው በሐዲስ ኪዳን ጸና። ብሉይን ከሐዲስ ማስተባበር ለኢትዮጵያ ያልከበዳት ኢትዮጵያዊነት በራሱ ከነገድና ከቋንቋ የተዋጀ ጽዮናዊነት ስለሆነ ነው። በትርጉም the only church in the world ብሉይን ከሐዲስ አስተባብራ የያዘችበት ምክንያት ልድገምላችሁ። አሁንም ኢትዮጵያዊነት በራሱ ከነገድና ከቋንቋ የተዋጀ ጽዮናዊነት ሆኖ መጀመሪያም የተመሰረተ በመሆኑ ነው። ለዛ ነው ያልከበደን። የሆነ ማንነት ከጎሳ ጨሌ ተነስቶ ከሆነ የተመሰረተው then ብሉይንና ሐዲስን አስተባብሮ መሄድ ያቅተዋል። ወይ እንደ እስራኤል ወደዛ ይቀራል፣ ወይ በኋላ ከአህዛብ እንደመጡት ይሆንና አንዳችም የጂዊሽ ኤሌመንት ማየት የለብኝም ምናምን ወደሚለው ይመጣል፣ ወይ ደግሞ በዛ ጋር ዞረው ይገናኛሉ ሁለቱም። ያው ሃፍ ትሩዝ ከሆነ የሆነ ቦታ ላይ ኢትዮጵያዊነትን እየተዋጉ አብረው ግንባር ይፈጥራሉ ማለት ነው እንግዲህ። እና እንደዚህ አይነት የተሳከረና የተወዛገበ አይነት ነገር የመያዝ እድል ይኖራቸዋል ሌሎች ማንነቶች ማለት ነው። ለዛ ነው እኛ ኢትዮጵያዊነትን አጠንክረን ለሚሰማ ሁሉ መስጠት ያለብን። ይሄ ስራችን ነው። ስራውን የሚሰራ ደግሞ አክሊል ያገኛል፣ ሰስቴይነንስ ይኖረዋል። ከዛ ውጭ ሌላ እውነት የለም። ባጭሩ ጽዮን ከዘረኝነት ነፃ ቀጠና ማለት ነች። ዩቶፒያ ማለት ያቺ ነች። ዩቶፒያኒዝም ሆኖ ከዘረኝነት ጋር የተያያዘ ዩቶፒያኒዝም የለም። ከጽዮናዊነት ጋር የተያያዘው ብቻ ነው። ፕሮቶ ዩቶፒያ ብለናት የለ እንግዲህ። ስለዚህ አንድ ዩቶፒያ ናት ያለችው ትክክለኛ፣ ሌሎቹ በሙሉ ፎርጅድ ኮፒ ናቸው ማለት ነው። የሆነ እውነት ከጽዮናዊነት ይዘዋል፣ ግን የሆነ ነገር ደግሞ ከወደቁት መላእክት ቀላቅለዋል። ስለዚህ ብዙ ዩቶፒያዎች ይፈጠራሉ ማለት ነው። ግማሽ ግማሽ። እኔ እንደማምነው በስርዓተ ትምህርት ውስጥ አክሲስ መንዲ ያስፈልገናል። ማለትም ሁሉንም ነገሮች አስተሳስሮ የሚይዝልን ነገር ያስፈልጋል። አሁን ብዙ ጊዜ የትምህርት ሙያ ውስጥ ያላችሁ ታውቁታላችሁ። ካሪኩለማችን ፍራግመንትድ ነው ይባላል ሁልጊዜ። ሬሌቫንስ የለውም ለሰው ልጅ የዕለት ተዕለት ህይወት ማለት ሙሉ ለሙሉ ማለት አይደለም፣ ግን ሬሌቫንሱ ቶሎ አይታይም።
ቶሎ አይይዝም። እንደገና ደግሞ ቶሎ በተግባር ወደ ህይወት የምናመጣውና ፊት ለፊት ጥቅም የምናገኝበት አይደለም። ለምሳሌ 12 ዓመት ትምህርት ቤት ውስጥ ማሳለፍ ቀላል አይደለም። የዩኒቨርሲቲውን ተውት። ከዛ ሲወጣ ምን ፕራክቲካል ስኪል ይዟል ይሄ ልጅ? 12 ዓመት አሳልፎ ምን ፕራክቲካል ስኪል ይዟል? ለስነ ልቦናው መረጋጋት የሚጠቅመው ነገር ምን አገኘ? የማይወዛገብበት አይነት ማህበራዊ ህይወት መሰረት የሚመሰርትለት ማንነት አግኝቷል ወይ እያላችሁ ስትጠይቁ በሶሻል ሳይንስ በኩል እንኳን ቢያንስ ማለት ነው ብዙውን ጊዜ አጥጋቢ አይደለም መልሱ። ለምን? ብትንትን ያለ ነገር ነው የሚማረው። እዚህ ጋር የሆነ ነገር፣ እዛ ጋር የሆነ ነገር፣ እዛ ጋር የሆነ ነገር፣ ሶ ዋት የሚለው ነገር ላይ ነፍሱን የሚያረካና ወደ ማዕከሉ የሚመልሰው ሴንተርድ የሚያደርገው ነገር አያገኝም። ለምን? ካሪኩለሙ ራሱ ሴንተርድ አይደለም፣ ፍራግመንትድ ነው። ትንሽ ባቢሎናዊ ይመስላል። አንድ ነገር ሲኩዌንስ ስለሰጠነው ብቻ ሴንተር አለው ማለት አይደለም። ልድገመው። አንድ ነገር ሲኩዌንስ ስለሰጠነው ብቻ ሴንተር አለው ማለት አይደለም። እስቲ ዛሬ ስለ ነጭ ላውራላችሁ፣ ነገ ስለ ጥቁር ላውራላችሁ፣ ከነገ ወዲያ ስለ ቀይ ላውራላችሁ፣ ከነገ ወዲያ ስለ ሰማያዊ ላውራላችሁ፣ ከነገ ወዲያ ደግሞ ስለ ግሪን ላውራላችሁ ምናምን እያልኩኝ ብቀጥል what are you talking about ልትሉኝ ትችላላችሁ። ስለ ሬንቦው ታሪክ ካልነገርኳችሁ ነገሩ አይስተካከልም አይደል? ማለትም ፖይንቱን አታገኙትም። ልክ እንደዛ የተበተነ ነው። ቀለማቱን ተምረናቸዋል። እንደ ምሳሌ ነው ይሄንን ጠቅስላችሁ። ቀለማቱን አንድ በአንድ አይተናቸዋል። ግን ስለ ሬንቦው ማለትም በሁሉም ውስጥ ስላለው ሁሉንም አቀናብሮ ስለሚይዘው ሁሉንም ስለሚያስተሳስረው ኦርጋናይዚንግ ፕሪንሲፕል የምናውቀው ነገር የለም። ኢንተርፕሪቴሽኑን አናቅም። ስለዚህ አክሲስ መንዲ የለውም ማለት ያ ነው። ጽዮናዊነት ወይም ዩቶፒያዊነት ዩቶፒያን ስተዲስ አክሲስ መንዲ መስጠት ይችላል። ኢትዮጵያዊነት የሚባለው ኮንሴፕት ራሱ ለማናቸውም ለሶሻል ሳይንስም ለናቹራል ሳይንስም ኦርጋናይዚንግ ፕሪንሲፕል መሆን ይችላል። የሰውየው ነፍስ ጋር መያያዝ ይችላል። ቅድም ያልናቸውን ጉድለቶች በማያመጣ መልኩ በአንድ ሰው አይምሮ፣ ችሎታ፣ እይታ ኢቨን እንግዲህ በደንብ የታሰበበት ስርዓተ ትምህርት ከሆነ የአካላዊ ብቃት፣ የስራ ብቃት፣ ስኪል፣ የዕደ ጥበብ ብቃት የመሳሰሉትን ነገሮች ሁሉ ሊይዝ የሚችልበትን እድል ይሰጠዋል እና ያንን ነገር እንግዲህ እኔ አምንበታለሁ። እናንተ ደግሞ እስቲ ምን ይታያቸዋል? አክሲስ መንዲ ሲባል ዋልታ ማዕከል የሌላቸው ነገሮች፣ የባቢሎን የመበተን አይነት ምልክቶችና ሊሆን ይችል የነበረው ጽዮናዊ አካሄድ ምንድን ነበረ የሚለውን እናንተም ደግሞ እስኪ ያስቡትና ምናልባት ቴሌግራም ላይ ጥያቄ ምጽፍላችኋለሁ። ለዛም መልስ እየሰጠን እንወያያለን ማለት ነው። ከዚህ ከጽዮንነትና ጽዮን የመንግስት ማዕከል መሆን የሚለው የኢትዮጵያ ማንነቷ ከጥንትም እስካሁንም ያለ አሁን ኦፊሻሊ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብለን ባንቀበለው እንኳ ስፒሪቹዋል እውነታው ግን ያ ነው። ልንክደው አንችልም። ሌላ ማንነት የላትም። በመንፈስ አይን በስጋ ልንክደው እንችላለን። በጣም ብዙ የተከፋፈለ ቡድን ስላለ ማለት ነው፣ በሃይማኖት በዘር በምናምን። እውነታው ግን በዘላለም ኮንሴፕት ውስጥ ሆነን ስናየው፣ በዛ እይታ ውስጥ ሆነን ስናየው ምንም የተቀየረ ነገር የለም። ኢትዮጵያ አሁንም ጽዮን ናት። ድሮም ጽዮን ናት፣ አሁንም ጽዮን ናት፣ ለወደፊትም ጽዮን ናት። ጽዮናዊነት ይቀጥላል ለዘላለም ማለት ነው። ሌላው በሙሉ ከመንገድ የሚቀር ነገር ነው። እዚህ ጋር አንድ ምሳሌ ልጥቀስላችሁ። በዘፍጥረት ውስጥ ታሪካቸው በሰፊው የተዘረዘረላቸው አባቶች መሀል ያዕቆብ እንደሆነ እናውቃለን። እስራኤል የተባለው የ12ቱ ነገዶች አባት ማለት ነው እና ያዕቆብ 2 ሚስቶች እንደነበሩ እናውቃለን። ታሪኩን ዝርዝሩን እናንተ ገብታችሁ አንብቡት። ራሄል እና ሌያ የሚባሉ እና እንግዲህ ያዕቆብ የእግዚአብሔር ወገን የእግዚአብሔር ሕዝብ ተብሎ እስራኤል ተብሎ ስም ይወጣለት ነው። አስቡት። ሁለቱ ደግሞ ሚስቶቹ የተባሉት እርስ በርሳቸው በቅናት ይፎካከሩ የነበሩ እህትማማቾች ናቸው። እንዴት ሁለት እህትማማቾች ሊያገባ ቻለ? የእሱ ፍላጎት አልነበረም፣ ግን በሆነ መልክ ብቻ ሁለቱንም እንዲያገባ የሚያስገድደው ሁኔታ ተፈጠረ እንበል። ታሪኩን ለማታውቁት ማለት ነው፣ የምታውቁት ታውቁታላችሁ። ነገር ግን በኋላ ላይ ስታዩት ራሄል የተባለችው ቴራፊም የሚባል የአባቷን ጣዖት ሰርቃ ይዛ በመንገድ ስትሄድ ነበር፣ እንግዲህ ከያዕቆብ ጋር ጉዞ ሲያደርጉ ማለት ነው። ሌያ ደግሞ ብዙውን ጊዜ ልቧ ከእግዚአብሔር ጋር ነው። እናም በሁለቱ ሴቶች መካከል ለጊዜው ያዕቆብ በመልኳ በምኗ የሚወደዳት እችኛዋ ራሄልን ቢሆንም ሎንግ ተርም እንትኑን ስታዩት ግን የሁለቱ ሴቶች ህይወት እንዴት ሆነ? ለያዕቆብስ ትልቅ በረከት ይዛ የመጣችው የትኛዋ ናት ስትሉ ሌያ ሆና ታገኟታላችሁ። ለምን? ሌያ ጋር የዛ የሃውስ ሆልድ ቴራፊም እሷ ጋር አልነበረም። የአባቷን ጣዖት ትፈልግ የነበረችው ራሄል ናት። ልጄ ሆይ ስሚ፣ ጆሮሽን አዘንቢ፣ የአባትሽን ቤት እርሺ፣ ማለትም ይሄንን ጣዖት ተይው ነው እንጂ መቼም አባትሽን ዲስሪስፔክት አድርጊ ማለት እንዳልሆነ ታውቁታላችሁ። ውጤቱ
መጨረሻ ላይ ታይቷል። ራሄል ከመንገድ ነው የቀረችው። በወሊድ ምክንያት ሞተች። ለመሞቷ ምክንያት ደግሞ ይሄው ጣዖት ነበረ። ለያ ግን ዘልቃ ሄደች ከያዕቆብ ጋር ረጅም እድሜ ኖረች። መጀመሪያ ለያም ብዙም አይወዳትም ነበር። በኋላ ግን መጽሐፈ ኩፋሌ ላይ እንደሚገልጽልን በፍጹም ልቡ፣ በፍጹም ሰውነቱ፣ በፍጹም ነፍሱ ይወዳት ነበረ ነው የሚለው። ያ ማለት እንግዲህ በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ኃይለ ውደድ የተባለው እግዚአብሔርን ነው አይደል? ልክ እንደ እግዚአብሔር እስኪያያት ድረስ በጣም በኋላ ላይ እንዳከበራትና እንደወደዳት ነው መጽሐፈ ኩፋሌ ታሪኩን ጨርሶ የሚነግረን ማለት ነው። እና ለምንድን ነው? አካሄዷ ከእግዚአብሔር ጋር ስለነበረ ነው። እንደገና ደስ የሚለው ደግሞ የተቀበረችው ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ አጠገብ ነው የተቀበረችው። ያዕቆብም የተቀበረው መጨረሻ ላይ ከሷ ጋር ነው። ያ ማለት ደረሰች ማለት ነው። እንግዲህ እነሱ የወጡትን የዛ ጽዮን ኮረብታ ላይ የተነገረው የመጀመሪያው አዳማዊ እኛ አሁን በጣም የናቅ ነው ኢትዮጵያዊነት የሚባለው ማንነት፣ ጽዮናዊነት የሚባለው ማንነት እሷ ደረሰችበት ማለት ነው። ይህንን ጽዮናዊነት ነው እንግዲህ መያዝና ማስተማር ያለብን ማለት ነው። ሞዓ አንበሳ ዘእምነገደ ይሁዳ ንጉሰ ጽዮን ብለን ነው የምንጠራው ኢየሱስ ክርስቶስን እኛ ኢትዮጵያውያን። የአማራና የትግሬ የሚባለው ጨዋታ የመጣው በኋላ ነው። እድሜ ለጀስዩቶች እና ለመሳሰሉት ታሪክ ጸሐፊዎች እና ለሀገር በቀል ቢጽ ሐሳውያን ጥንትም ነበሩ። የዛሬ 700 ዓመትም ነበሩ። በየገድላቱ አሉ። ሁልጊዜም ሲሟገቱ ከቅዱሳን ጋር እነሱ ናቸው ይሄንን የዘረኝነትን ነገር የተከሉት እንጂ ጥንት ግን ኢትዮጵያ ማለት ከነገርና ከቋንቋ የተዋጁ ህዝቦች አንድ የሚሆኑባት ዘ ሜልቲንግ ፖት። መልካችን ራሱ ምስክር እኮ ነው። የብዙ አይነት ዘሮች ውህደትና ቅልቅል እንደሆን የሀበሻ መልክ ድብልቅልቅነት በራሱ ያንን የሚያሳየን ነገር አለው እና ይሄንን አስበው ነው እንግዲህ አሁን ንቡረ ኤርምያስ ከበደው ለኢየሱስ ብዙ መጽሐፍቶቻቸው ላይ ይሄንን በልባችን ይዘን ይኖር ነው የመንግስትም አርማ ወይንም መሪ ቃል ሞቶ የነበረው ለኢትዮጵያ ይሄ ቃል ነው። እናውቀዋለን። ሞዓ አንበሳ ዘእምነገደ ይሁዳ ኢየሱስ ክርስቶስ ካህኑ ለዓለም ንጉሰ ጽዮን ወንጉሰ ነገስት ዘኢትዮጵያ። ስለ እመቤታችን ከሆነ ደግሞ ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር ድንግል ማርያም እሙ ወእምነ የክርስቶስ እናት የእኛም እናት እንደማለት ነው። ንግስተ ጽዮን ወንግስተ ነገስታት ዘኢትዮጵያ። ከዛ የእነዚህ ህዝብ መሆን ትፈልጋለህ ወይ ላለ ከየመንም ይምጣ፣ ከሮምም ይምጣ፣ ከግሪክም ይምጣ፣ ከሶሪያም ይምጣ፣ ከአፍሪካ የተለያዩ ሀገራትም ይምጣ፣ አዎ ካለ ይገባበታል፣ ኢትዮጵያዊ ይሆናል ማለት ነው። ሌላ ማንነት የለም። ወደኋላ ተመልሰን ነው የብሔር ነገሮች የምንለጣጥፈው። እኔ አሁን ምን መጠርጠር ጀምሬያለሁ መሰላችሁ? ይህንን የኢትዮጵያን መሰረታዊ የመንግስት ቅርጽ እንዳልነበረ ለማስመሰል አሁን በደንብ አዳምጡኝ። አንቴና ካላችሁ አንቴናችሁን በደንብ ዘርግታችሁ አዳምጡኝ። ይህንን ጽዮናዊ የኢትዮጵያ መንግስታዊ ቅርጽ ያልነበረ ለማስመሰል የኢትዮጵያን ታሪክ ዘመናዊ ምሁራን እንዲሁም ባንዳዎች ድሮም ጀምሮ የነበሩ ማለት ነው የብሔር ታሪክ ብቻ እንዲመስል አድርገው ናይሎቲክ፣ ኩሺቲክ ምናምን እያሉ በጣም አጋነው ይሄ ሴሜቲክ ምናምን የሚለውን ክፍፍል ከመጠን በላይ አጉልተውና አጋነው በዚያ መልክ ታሪክን ክትፍትፍ አድርገው የጻፉት እነሱ ናቸው ብዬ ነው የማስበው እንጂ በዚያ በጥንቱ ዘመን የነበሩት ኢትዮጵያውያን ጋር ይሄ ኮንሽስነስ ላይኖር ይችላል ብዬ አምናለሁ። ለምሳሌ ደቂቀ እስጢፋኖስ በጣም ትልቅ ማረጋገጫ ሆኖኛል። የደቂቀ እስጢፋኖስ ታሪክ ከመጠን በላይ ማረጋገጫ። እንግዲህ አሁን እኛ በአሁን ዘመን የምንሰማው በትግራዋይነታቸው ተገደሉ፣ የሸዋው ንጉስ አፄ ዘርዓ ያዕቆብ በዘረኝነት ምናምን የለም። መጽሐፋቸው ላይ እንደዛ የሚል ነገር የለም። እነሱም አላሉ። አሁን ለፖለቲካ ሲባል ከ20ኛው መቶ ክፍለ ዘመን ወዲህ በፋሺስት ጣሊያኖች እገዛ የተፈጠረ ፕሮፓጋንዳ ነው እንጂ ራሳቸው ፕሮፌሰር ጌታቸው ኃይሌ የተረጎሙት መጽሐፍ ላይ ትግሬ ስለሆን የሚል ነገር በጭራሽ የለም። እዛ ውስጥ ከፔጅ 1 እስከ መጨረሻው ብታነቡ የለም። ትልቁ ጸብ የነበረው ስለ ጽዮናዊነት ነው። ለምሳሌ ደብረ ጽዮን የሚባል ነገር የለም ይሉ ነበረ ደቂቀ እስጢፋ። የእነሱ ማዕከል የት ነው ሲባል የእነሱ ማዕከል እንግሊዝ ናት። እንግሊዝ የወደቀ መልአክ አለ ጽዮን የሚባል አይደል? የእንግሊዝ ሃይማኖት ነበር የሚባለው የደቂቀ እስጢፋ ሃይማኖት። እና ይሄ እኔ በደንብ አሳይቶኛል። ወደኋላ ሄደን ነው ታሪክ የምንፈጥረው አሁን ያለ ነው። እና የኢትዮጵያ ታሪክ እግዚአብሔር አንድ ያደረገውን ሰው አይለየው የሚለው አምላካዊ ትእዛዝ ተጥሶ ክትፍትፍትፍ እየተደረገ ልክ የሆነ ነገደ ዮቅጣን በዚህ ጊዜ መጡ፣ ነገደ ምናምን በዚህ ጊዜ መጡ። በፊት ጊዜ ነገደ እንትን አልነበረም። አንዱ ከማደጋስካር መጣ፣ አንዱ ከየመን መጣ፣ አንዱ ከአረቢያ። መጀመሪያ ማን ነበረ እዚህ? ሉሲ ብቻዋን ነው የነበረችው ኢትዮጵያ ውስጥ ሲባል
በጣም ክፍተት አለና ይህንን ታሪክ በኋላ ጄሱቶችና መሰሎቻቸው ፈጥረው የኢትዮጵያ ታሪክ ብለው እያስተማሩን መጡ እንጂ ድሮ እርግጠኛ ነኝ ኢትዮጵያውያን ስለራሳቸው የሚያውቁት ነገር መልከጼዴቃዊነትን፣ ኢትዮጵያዊነትን፣ ጽዮናዊነትን የተቀበለ የእነሱ ህዝብ እንደሚሆን እየነገሩ እያወጁና እያሳወጁ የኖሩ ህዝቦች ናቸው ብዬ ነው ማምነው። እስቲ ሂስትሪ ተማሪዎች ትንሽ ስለዚህ ሪሰርች አድርጉ። ከመቼ ጀምሮ ነው ይሄ ናይሎቲክ ኦሞቲክ ምናምን የጀመርነው ከመቼ ጀምሮ ነው የሚለውን እስኪ ሪሰርች አድርጉት። የለም ማለት እኮ አይደለም። ብሔር ኢትስ ኦብቪየስሊ የቋንቋ የብሔር የምናምን ልዩነቶች አሉ፣ ግን ናሽናል ኮንሽስነሳችን ውስጥ ነበረ ብዬ አላምነው። ሐሰተኞች የፈጠሩት ትርክት ነው። ይሄን አስመልክቶ አንድ ነጥብ እዚህ ጋር ልጨምርና ወደ ቀጣዩ ነጥብ እሄዳለሁ። ከዚህ ከነገድና ከቋንቋ ዋጅቶ አንድን ሀገር የመመስረትን ኃይል በ20ኛው መቶ ክፍለ ዘመን በጣም ያወቀችበት አሜሪካ ናት። እንደምናውቀው እንግዲህ ብዙ ህዝብ ነው አሜሪካ ውስጥ ያለው፣ ብዙ አይነት ዓለም ላይ ያለ ጎሳ አሜሪካ ውስጥ በሆነ መልክ ዘሩ የሌለ አለ ብዬ አላስብም። እዛ ደረጃ ድረስ ደርሳለች። ከሁሉም ነገር የተውጣጣ የተዋጀ ህዝብ እዛ ወስዳለች። ለዚህ እንደ ተፎካካሪ እንደ ሮል ሞዴልም እንደ አስጊ ጠላትም አቺ ባቄላ ያደረች እንደሆነ አትቆረጠምም ብላ ስታይ የነበረው ማንነት ኢትዮጵያዊነትን ነው። ለምን መሰላችሁ? ይሄን ማረጋገጫውን አነብላችኋለሁ። አሁን ግን ለምንድነው ኢትዮጵያዊነት ለአሜሪካዊነት ስጋት የነበረው? አነሳሱ ላይ በተለይ ከሁለተኛው የዓለም ጦርነት በኋላ ከኮሚኒዝም መውደቅ በኋላ የዓለም ህዝብ የሆነ ዳይሬክሽን እየፈለገ ነበረ። ምክንያቱም የሆነ ስርዓት ወደቀ፣ then what የተሻለው አማራጭ የቱ ነው? አንድ ነገር ሲፈርስ አማራጩ ምንድን ነበር ብሎ ማየት ግድ ስለሚል ማለት ነው። በዚያ ሰዓት ሁለት ምርጫ ነው የነበረው። የሚገርማቸው አብዛኛው ቢያንስ በክርስቲያኑ ዓለም ይሄ ክርስትናን ተቀብያለሁ የሚለው በተለያየ መልክ ያለው ህዝብ ሁለት ነገሮችን ነው እያየ የነበረው፣ ኮምፔር እያደረገ የነበረው። አንደኛ አሜሪካዊነትን፣ ሁለተኛ ኢትዮጵያዊነትን። እንደ አይደንቲቲ ከሆነ አሜሪካ ኢራንን ልትፈራ ትችላለች፣ አሜሪካ ራሽያን ልትፈራ ትችላለች፣ አሜሪካ ቻይናን ልትፈራ ትችላለች ማለት እንደ ተፎካካሪ ልታያቸው ትችላለች ማለት ነው። አሜሪካ እንግዲህ ህንድን ልትፈራ ወይንም ልትሰጋ ትችላለች። አይዝም ካልናቸው እነኚህ ሰዎች በስልጣኔ ሊበልጡን ይችላሉ ምናምን ስጋት ሊኖራቸው ይችላል። ይሄ ከምን አንጻር ነው ካላቸው አንደኛ ከህዝብ ብዛት፣ ሁለተኛ ከመሳሪያ ከሀብት ከመሳሰሉት ነው ፉክክሩ የሚመጣው። ከኢትዮጵያ ጋር ያለው ፉክክር ግን ረቂቅ ነው። አስባችሁታል? እንግዲህ አሜሪካን የምታክል ግዙፍ ሀገር በዛ ሰዓት ከኮሚኒዝም መውደቅ በኋላ ማለት እንግዲህ የዛሬ 67 ዓመት ነው፣ ሩቅ አይደለም። አሜሪካን የሚያህል ግዙፍ ኢኮኖሚ ግዙፍ ሀገር ያኔም ግዙፍ ናት። ኢትዮጵያን የመሰለች ደግሞ ከታናናሽ መንግስታት መካከል የምትመደብ ሀገር። በሁለቱ መካከል ምን የሚያፎካክር ነገር አለ ስትሉ አይደንቲቲ የሚያፎካክር ነገር ነው። ማለትም እኔ የአሜሪካዊነትን ልስጣችሁና ተቀበሉት ስትል አሜሪካ በደንብ አድርጋ አርቲኩሌት አድርጋ የአሜሪካዊነት እሴቶችና ቫልዩዎችን ዲፋይን አድርጋ ለዓለም ህዝብ ሰጥታለች። ስለዚህ አይቶ ሊቀበል ይችላል ማንም ከተመቸው። ኢትዮጵያም ያንን የማድረግ ፖቴንሻል ነበራት። ኢትዮጵያ ያንን ካደረገች ደግሞ ፈጣሪ እንደሚረዳት ታውቃለች አሜሪካ። ምክንያቱም ከአዳም ጀምሮ የነበረ አይደንቲቲ ነውና it can appeal to anybody። ቅን አይምሮና ቅን ልብ ላለው ሰው በሙሉ አፒሊንግ ሊሆን ይችላል ያ ነገር። ኢትዮጵያ አርቲኩሌት አድርጋ ራሷን ብታወጣ ኖሮ እዛ ጋር ማለት ነው የያዘችውን አይደንቲቲ ለዓለም ህዝብ በዚህ መልክ ናሬት አድርጋ ኢትዮጵያዊነት ማለት ይሄ ነው፣ ከተቀበላችሁት ኑ አብረን እንሁን ብትል ብዙ ሰው ሊቀበለው ይችል ነበረ በዚያ ሰዓት። ምክንያቱም የሀብትና የኢኮኖሚ መጠን ብቻ ለአንድ ሰው ማንነት አይሰጠውም። ማንነት ከባድ ነገር ነው እና በዚህ ምክንያት ሁለት ተፎካካሪ ማንነቶች ሆነው ከኮሚኒዝም መውደቅ በኋላ ብቅ ብለው የነበሩ አይደንቲቲዎች አሜሪካዊነትና ኢትዮጵያዊነት ነበሩ። ይህንን አይደለም የምለው ዶናልድ ሌቪን የተባለ አንድ አሜሪካዊ ሶሺዮሎጂስት ጽፎት የነበረው ዘ ግሬተር ኢትዮጵያ የሚለውን መጽሐፍ ጽፎ የነበረውን ወደ አማርኛ ሚሊዮን ነቅንቅ የሚባል ሰው ተርጉሞልን አስነብቦናል። ቆየት ያለ መጽሐፍ ነው። ገጽ 9 ላይ እንደዚህ ይላል። ከሁለተኛው የዓለም ጦርነት በኋላ አሜሪካና ኢትዮጵያ ከፍ ያለ ዓለም አቀፋዊ ክብር ነበራቸው። ይሄን አሜሪካዊው ሶሺዮሎጂስት ራሱ የሚመሰክረው ነው። በሁለቱ ሀገሮች ልዩ ልዩ ወገኖች አሜሪካዊነት እና አማራዊነት ወይንም ኢትዮጵያዊነት፣ እሱ እንግዲህ አማራዊነት የሚለው የኢትዮጵያውን ኢንዲጂኒየስ የሆነውን ክርስቲያን አስተሳሰብ ማለትም ብሎ ይህን ከአዲስ አስተባብሮ የያዘውን ጽዮናዊነትን ማለቱ ነው። አሁን
አማራዊነትን ለብሔር ነው እንጂ ለሃይማኖት አንጠቀመው የሚል ነገር ስላለ ኢትዮጵያዊነት የሚለውን ነው የምንወስደው ማለት ነው። በሁለቱ ሀገሮች ልዩ ልዩ ወገኖች አሜሪካዊነትና ኢትዮጵያዊነት ሊሰኝ በሚችል ሂደት ከብሔራዊው ማዕከል ጋር የተዛመደውን የላቀ ባህል ለመቀበል አዘነበሉ ብሎ ምስክርነት ሰጥቷል። ማለትም ልዩ ልዩ ወገኖች ይህንን ነገር ለመቀበል ኢትዮጵያዊነት የሚለውን ለመቀበል አዘንብለው ነበረ በ1950ዎቹ 60ዎቹ 70ዎቹ ማለት ነው እንግዲህ እና የአሜሪካው ሰክሰስፉል ሆነ፣ የኢትዮጵያው ግን እንደምንም ብለው እንዳይሳካ አደረጉት። ኢትስ አ ቬሪ ዴንጀረስ ኮምፒቲንግ አይዲዮሎጂ ለነሱ በዛ ሰዓት በጣም ብዙውን ህዝብ ሊወስድባቸው ይችላል። በዚያ ላይ የመንፈስ ቅዱስ ስራ ውስጡ ስላለበት ደግሞ ካምቢ አፒሊንግ እንግዲህ እኛ እሱን ይዘን ነው የፈዘዝ ነው ማለት ነው። ሌሎችን ለመብለጥ አይደለም እኛ የምንንቀሳቀሰው። በነገራችን ላይ አንደኛ ነገር ለራሳችን ሰላም ለማግኘት ነው። የማንነት ጥያቄ ያለብን እያልን ነው አይደል ሁላችንም። ሌላው ደግሞ እንደዛው ለዞረበት፣ ለተጨነቀ፣ ለተቸገረ ራሱን አንከር የሚያደርግበት አይደንቲቲ ለመስጠት ነው። ሰው ራሱን ካወቀ ከዚያ በኋላ በዙሪያው ያለውን ነገር ማስተካከል ቀላል ይሆንለታል። እንግዲህ ስለ ጽዮናዊነት እችን ያህል ካልን ኢትዮጵያዊነት ግሎባል አይደንቲቲ የመሆን እድል አለው ብለናል። አሁን ግሎባል ሲቲዝንሺፕ ብለን የምናስበው ካሪኩለም አሁን ግሎባል ሲቲዝንሺፕ የሚባል ኮርስ አለ መሰለኝ አይደል? ኮመን ኮርስ ላይ በሱ ፈንታኔ ስለ ዩቶፒያን ስተዲስ ነው ማውራት የምፈልገው እድሉ ቢኖረኝ ማለት ነው። ግን ግሎባል ሲቲዝንሺፕ የሚለው አስተሳሰብ ከየት መጣ? ይሄ የጥንት ግሪኮ ሮማን አይዲዮሎጂ ነው። ጥሩ ነገር ነው፣ ግን ኦንሊ ሃፍ ትሩዝ ነው። እንደማናቸውም ዩቶፒያን አስተሳሰቦች የሆነ ነገር ከኢትዮጵያዊነት ወስዶ የሆነ ነገር ከወደቁ መላእክት የሚቀላቅል ሲስተም ነውና ለኛ ለጽዮን ልጆች ኢትዮጵያዊነት የሚባል ግሎባል ሲቲዝንሺፕ፣ ሲቲዝን የሚለውም ራሱ ትክክለኛ ቃል አይደለም፣ ግሎባል አይደንቲቲ ብንለው ይሻላል። እንደዛ አይነት ትምህርት ነው የሚያስፈልገን ማለት ነው። አሁንስ ቢሆን ዘረኛ አትሁኑ፣ እንደዚህ አትሁኑ እየተባለ ትምህርት እየተሰጠ አይደለም ወይ ሊባል ይችላል። ግን በቂ አይደለም። ለምሳሌ እሑድ ዕለት ከቅዳሴ በኋላ አንድ ካህን ወጥተው ዘረኝነት መጥፎ ነው እንደው ፍቅር ነው ጥሩ ብለው ስለሰበኩ ሰው ይለወጣል ስትሉ ኔቨር። ምክንያቱም ባቢሎን በጣም ብዙ ድምጾች አሏት። በትምህርት ቤት በኩል አለች። ልጆች ከሰኞ እስከ ዓርብ ድረስ የባቢሎንን ድምጽ በተለያየ መልክ ይሰማሉ። ዘረኝነት ጥሩ ነው ተብሎ አይደለም የሚነገራቸው፣ ግን ዘረኛ እንዲሆኑ የሚያደርጋቸው ሲድ ወይንም ዘር በአይምሯቸው ውስጥ ይገባል። ከዛ በኋላ የሆነ ሰው ፖለቲከኛ የሆነ ነገር ሲላቸው ወዲያውኑ እሳት ይቀጣጠላል። ልክ ክብሪት ማስያዝ ነው ለልጆቹ። ከዛ የሆነ ዘረኛ መጥቶ መለኮስ ብቻ ነው የሚጠበቅበት፣ በአንዴ ነዶ እዛ ጋር ይደርሳል። ያንን ቅድም እንዳልኳችሁ ዌል አርቲኩሌትድ የሆነ በደንብ የተገለጸ ልክ አሜሪካ በደንብ አድርጋ ዲሞክራቲክ እሴቶች የምትላቸውን ነገሮች ጽፋ ለዓለም ሕዝብ እንዳስተማረችው ሁሉ ኢትዮጵያዊነትም እንደዛው በደንብ አርቲኩሌትድ ሆኖ ተማሪዎች የሚማሩት ነገር ካልሆነ በስተቀር የሆነ ቀን በሳምንት አንዴ ዘረኝነት ጥሩ አይደለም ተብሎ ስለተሰበኩ ያ እንክርዳድ ከአይምሯቸው ውስጥ ይወጣል ማለት አይደለም። ስለዚህ በደንብ ተለቅሞ ወጥቶ እውነተኛው ዘር መዘራት አለበት ማለት ነው። ይሄ ስርዓተ ትምህርት ስራ ብዬ በዋናነት እማምንበት ያንን ነው። በነገራችን ላይ ከዚህ ከዲስቶፒያኒዝም ወይንም ሀሰተኛው የዩቶፒያ ቨርዥን ጋር ተያይዞ አንድ በጣም የዚያ መሳሪያ አድርገው ያስተዋወቁን ጽንሰ ሀሳብ ዲሴንትራላይዜሽን ይባላል። በጣም በሚገርማችሁ ሁኔታ እኛ አሁን ዲሴንትራላይዜሽንን የምንረዳው እንግዲህ ፌዴራሊዝም ወይም ደግሞ ክልሎች፣ የተለያዩ ቋንቋዎች፣ የተለያዩ ብሔሮች በራሳቸው ቋንቋ በራሳቸው ባህል እንዲተዳደሩ ምናምን በሚለው ነው የምናውቀው። ይሄ ድሮም ነበረ፣ ግድም ነው። ማለትም በየትኛውም ስርዓት ውስጥ መቼም የዛን ጎሳ፣ የዛን ነገድ ቋንቋ፣ የዛን ነገድ ባህል፣ የዛን ነገድ ማንነት፣ ስጋዊ ማንነቱን ማለት ነው የማያውቅ ሊያስተዳድራቸው አይችልም። ስለዚህ በሆነ መልክ አንደኛ የእነሱን እሴት ተረድቶ፣ ሁለተኛ ማዕከላዊ የሚባለውንም ደግሞ እሴት ይዞ በሁለቱ መሀል ብሪጅ ሆኖ ነው ማስተዳደር የሚችለው። የትኛውም ስርዓት ኢፌክቲቭ ለመሆን የዛ አይነት ሰዎች መሀል ላይ ያስፈልጉታል። አሜሪካ ያንን በጣም ትጠቀማለች። ብሪጂንግ፣ ካልቸራል ብሮከርስ፣ እንደዚህ የሚባሉ የተለያዩ ነገሮች። መልቲካልቸራል ኤጁኬሽን የሚባለው ራሱ አላማዊያ ነው። ወደ ማዕከላዊው ማንነት ማምጣት ነው እንጂ መበተን አይደለም። በክልል እየቆራረጡ መበተን አይደለም። እኔ ሁሉ ጊዜ እናገረዋለሁ ይሄን ነገር። ፌዴራሊዝም አሜሪካ ላይ እና ፌዴራሊዝም ኢትዮጵያ ውስጥ ለምን ይሄን ያህል ልዩነት አመጣ ሲባል ፖለቲከኞች መልስ መስጠት ይጠበቅባቸዋል። ለኛ አይደለም፣ ለእግዚአብሔር ጥያቄ ያመጣል። የዘላለም ሞት የሚባል ነገር ያመጣል። ማያስጠይቅ እንዳይመስላችሁ በዚህ አጋጣሚ የምታዳምጡ ካላችሁ ማለት ነው።
ጆሮአችሁም ልባችሁም ማዳመጥ ከቻለ ማለት ነው። ከባድ ፍርድ ያመጣል። እኔ እንዴት እንደምታስቡት እኔ አላውቅም። እኔ በጣም ይገርመኛል። ግን ዞሮ ዞሮ ይሄንን ስርዓት ማንኛውም ስልጣኔ ይተገብረዋል። የሮም ስልጣኔ ተግብረዋለች፣ ግብፃውያን ተግብረውታል። ሁሉም መተግበር ግዴታ ግድ ይለዋል ላስተዳደር እስካለ ድረስ። ይሄ ዲሴንትራላይዜሽን የሚባለው ግን ኮድ ወርድ ነው። ባቢሎናዊነት ማለት ነው ዲሴንትራላይዜሽን። ማዕከል አሳጣው ማለት ነው። አንድ ቤት ውስጥ ደህና ሰው እንዳይኖር አድርገው ብሎ ሰይጣን እንደሚተነኮለው ያንን ቤተሰብ ለምሳሌ በአንድ ቤተሰብ ውስጥ በጣም ምሰሶ የሆነ ሰው ሊኖር ይችላል። ብልህ፣ የተሻለ አዋቂ፣ እንደው በሳል እሱ ነው፣ እሷ ናት፣ ቤተሰቡን ቀጥ አድርጋ የያዘችው እሷ ናት፣ እንደው አስተዋይ እሷ ናት ትንሽ የምትሻለው፣ ወይም ደግሞ እሱ ነው ብዙ ነገር ታግሶ ቤተሰቡን የያዘው እሱ ነው ምናምን የሚባል ሰው ሊኖር ይችላል። ዲያብሎስ ከመጣ ወደዛ ቤት ለማፍረስ እሱን ነው የሚመታው አይደል? ዲሴንትራላይዜሽን ማለት ያ ነው። አንድ በሰል ያለ ሰው ከመሃል ከተገኘ አንድ በሰል ያለ ማዕከል ወይም ደግሞ ሊጠጉበት የሚችል አክሰስ መንዲ ካለ እሱን ምታ ማለት ነው። ዋልታውን ምታ። ከዛ ሴንተር ይጠፋበታል፣ ይበተናል። ያኔ የትም መቀራመት ትችላለ ማለት ነው። ወደ ኢንዱስትሪያል ሀገራት ሄዳችሁ አይምሯችሁን ጉልበታችሁን ገብሩ፣ አረብ ሀገር ሄዳችሁ እንደዚህ ሰራተኛ ሆኑ፣ እንደዛ ሆኑ፣ በዚህ ውጡ፣ በዚህ ውረዱ። የሄዱትን እየወቀስኩኝ አይደለም፣ ግን እንዲሄዱ መጀመሪያ የመበተንን ነገር ያመጡት ግን ይጠየቁበታል፣ ወደዱም ጠሉም ማለት ነው። እዚህ ምንም ነገር እንዳይኖር ወይም ደግሞ የሌለ እንዲመስላቸው ያደረጉ በሙሉ በአንድም በሌላ መልክ ጥያቄ አለባቸው። የተበተኑት ግን በየተበተኑበት እንደውም የበለጠ ስለራሳቸው አውቀው ጠንክረው እግዚአብሔር ወደ በጎ ቀይሮላቸው ምልሰት፣ ሚጠት፣ ትንሣኤ የሚሆንበትን ዘመን እግዚአብሔር ያመጣላቸዋል። ምክንያቱም ነገሮች እንደዚሁ አይቀጥሉም። ስለዚህ ዲሴንትራላይዜሽን የምትለው ገራሚ ኮንሴፕት ናት። እንዳልኳችሁ በየዋህ መልኩኛ ተርጉመን ብንረዳው ውስጡ ያለው ፍሪሜሰኖቹ የቀመሩልን አስተሳሰብ ግን በተግባር ስናየው ብሪጂንግ ወይንም መልቲካልቸራሊዝም አይደለም፣ ብዝሃነት ምናምን የሚባለውን ሀሳብ አይደለም እያየን ያለ ነው። በተግባር የምናየው መበተን ነው። ባቢሎናዊነት ብትን፣ አለመግባባት፣ የቋንቋ መደበላለቅ፣ መጠላላት፣ መከፋፈል። ስለዚህ ይሄንን ነው እንግዲህ እነሱ በዚህ ዲሴንትራላይዜሽን በምትለው ካፕሱል ውስጥ የሰጡን መርዝ። መድኃኒት ማለት አልችልም፣ መርዝ። ኤኒዌይ ጽዮን እንግዲህ የሀገሪቱ የመጨረሻ ባለስልጣን ናት። ከሁሉም በላይ ሬይን ታደርጋለች። ማለትም የትኛውም አይነት ፖለቲካል ዲቪዥን ከየትኛውም አይነት አይዲዮሎጂካል ዲቪዥን በላይ ናት፣ አትነካም። ለዛ ነው ጽዮን የሆነችው። ከዛ ከፍ ባትል ኖሮማ ጽዮን አትባልም። ረጅም ተራራ ናት፣ እሷ ላይ የሚደርስ የለም። ከእሷ በላይ ያለው እግዚአብሔር ብቻ ነው፣ ወይንም በእሷ ላይ ያለው እግዚአብሔር ብቻ ነው። ሌላው ታች ሆኖ ሊራኮት ይችላል እንደፈለገ ማለት ነው። እና እንግዲህ እመቤታችን ቅድስት ድንግል ማርያም በማይደፈር ቅጽር ነው፣ በዘላለማዊ ድንግልና ነው የምትመሰለው አይደል? የፈለገ አውሬው ከአፉ በጣም ብዙ ውሃ እሷን ለማስጠም ከነ ልጇ ቢተፋም ሊውጣት ግን አልቻለም ያ ውሃ። ያ ማለት የተለያየ አይዲዮሎጂ ቢመጣ፣ የተለያየ ማንነት ክራይሲስ ቢመጣ፣ የተለያየ ነገር ቢመጣ ይህንን ጽዮናዊነት ሊነቀንቅ የሚችል ነገር የለም። መነቅነቅ የፈለገ ብቻ ነው የሚነቀነቀው ማለት ነው። እንግዲህ አልቀበልም ያለ ከፈለገ ግን ወደዚህ አክሲስ መንዲ ወደ ሴንተር መምጣት ሁልጊዜም ይችላል። እና ሴፈስት ሃርበር ወይንም መልህቅ መሆን የሚችል ወደብ መሆን የሚችል ማንነት ነው ማለት ነው። እቺ ጽዮን እንግዲህ እንደ ፖለቲካል ሴንተር ወይንም እንደ መንግስት ሴንተር ለሲቲ ኦፍ ዘ ሰን ትልቅ ኢንስፓይሬሽን ናት። ማለትም የፀሐይ ከተማ ለሚለው የቶማሶ ካምፓኔላ ድርሰት መሀል ላይ ቤተ መቅደስ ያለባት የሮያል ፕሪስትሁድ የመንግስትና የክህነት ሴንተር የሆነች ቤተ መቅደስ፣ ከዛ በኋላ ደግሞ ያንን ከቦ የሚኖር ህዝብ እንደ አክሱምን ነው እንደመነሻ ያደረገው። ነገር ግን ሌሎች ነገሮች ቀላቅሎበታል። የፀሐይ ከተማ መጽሐፌ ላይ ዝርዝሩ አለ። ግን እንደ ፕሮቶታይፕ እንደ አንድ ከተማ ፕሮቶታይፕ የወሰደው ቶማሶ ካምፓኔላ የፀሐይ ከተማ ሲል ይሄንን ነው እንግዲህና ማንን እያሰበ ነበር ስትሉ ታቦተ ጽዮን መሀል ላይ ሆና፣ ቅድስተ ቅዱሳና መሀል ላይ ሆና፣ ንጉስና ካህን ወይንም ክህነትም ንግስናም ያለው አንድ መሪ አንድ ሰው የሚያስተዳድረው ህዝብ ያንን እያሰበ ነው የጻፈው። በማትሪክስ ላይ ያለችውን የጽዮን ከተማም እንደ ምሳሌ አንስተናታል። ከዚያም ውጭ ግን አንድ ሰው ቴሌግራም ላይ ጠቅሶ ደስ የሚለኝ ምሳሌ የሰጠ አለ። ሚድል ኤርዝ ብሎ እኮ ቶልኪን የሚባለው የሎርድ ኦፍ ዘ ሪንግስ ደራሲ የጠቀሰው ወይንም የሳላት በምናብ ኢትዮጵያን የተጠቀማት ብሎ አንድ ሰው ከዚህ ከጽዮን ማዕከላዊነት እሳቤ ጋር አብሮ አያይዞ አስተያየት የሰጠ ሰው አለ ቴሌግራም ላይ። ትክክል ነው። ምክንያቱም ቶልኪን በእርግጥ ሲጠየቅ ክዷል ነው የሚባለው።
ለምንድን ነው ሎርድ ኦፍ ዘ ሪንግስ ላይ ሚድል እርዝ ብላ የሰየምካት ቦታ ከኢትዮጵያ ከተሞች ጋር የሚመሳሰል ስም ያላቸው ከተሞች አሏት። ለምሳሌ ጎንደር የሚለው ጎንደር የሚለውን ይመስላል፣ ቦርዶር የሚለው ባህር ዳር የሚለውን ይመስላል እያሉ ሮሃን የሚለው ሮሃ የሚለውን ይመስላል። እና ስለ ኢትዮጵያ ከኢትዮጵያ ከተሞች ጋር ኢንስፓይሬሽንን ከዛ ወስደሃል ወይ ሲሉት አይደለም በአጋጣሚ ነው ብሎ ነው መጀመሪያ የካደው። እና ስለ ሰውየው የሚያውቁ ግን እንደሚናገሩት እሱም በኋላ አድሚት አድርጎታል በተወሰነ መልኩ እንደሚናገሩት ስለ ኢትዮጵያ በጣም ኦብሰሲቭሊ ያጠና ነበረ። ይሄ ስለ ቶልኪን ኢንተርኔት ላይ ገብታችሁ ብታነቡ ታገኙታላችሁ። የሎርድ ኦፍ ዘ ሪንግስ ደራሲ ማለት ነው። ኦብሰሲቭሊ አካዳሚክ ኦብሰሽን ነበረበት ከኢትዮጵያ ጋር የሚል ነገር አለን። ማለትም ኦብሰሲቭ ማለት እንግዲህ እንደምታውቁት ከመጠን ያለፈ ትኩረት ማለት ነው። በጣም ስለ ኢትዮጵያ አጥንቷል። ስለ ገድላት አልቀረውም፣ ስለ ጽዮናዊነት አልቀረውም። እስራኤልንም በደንብ አጥንቷል። በደንብ አድርጎ የእስራኤልና የኢትዮጵያን ታሪክ ነው የያዘው። ከዛ ሚድል እርዝ ብሎ ደግሞ እሱ የፈለገው ምንድን ነው? እንግሊዝን እንደ ማዕከል አደረገ። የኢትዮጵያና የእስራኤልን ታሪክ አምጥቶ ሰጣት። ቋንቋ ፈጠረላት። የፈጠረው ቋንቋም አለ። ከጥንት የእንግሊዝ ጎሳዎች ደግሞ ያመጣውም አለ። እንደውም ኢትዮጵያ ስም አላት በጥንት የእንግሊዝ ነገዶች። ሴንግዋላላንድ ካልተሳሳትኩ ጽሑፉን ከስራ አስቀምጥላችኋለሁ። ሰን ድዌለርስ ማለት ነው፣ የፀሐይ ከተማ ሰዎች ማለት ነው በሱ አገላለጽ፣ በጥንት የእንግሊዝ ጎሳዎች አገላለጽ። እና ስለ ኢትዮጵያ ያንን ሁሉ አጥንቶ እንደውም አንድ ኤሳይ ሁሉ ጽፎበታል በጥንቱ አጠራር ማለት ነው። እና ቋንቋ ፈጥሮላት ለእንግሊዝ ምናምን ምንድነው እሱ ይሄ ሎርድ ኦፍ ዘ ሪንግስ የሚባለው ሚድል እርዝ የሚባለው ድርሰት ጠቅላላ ዓላማው ምንድነው ሲባል አንድ 4 ዓላማዎች አሉት። ከነዚህ ዓላማዎች መሃል ግን እንግሊዝ ወደ ኋላ ሲቆጠር ታሪክ ስለሌላት ብዙ ለሷ ታሪክ ለመፍጠር ነው ያለው። ከማን ወስዶ? በዋናነት ከኢትዮጵያና ከእስራኤል። አንድ ብቻ ነገር ልጨምርላችሁ እዚህ ጋርና ሌላ ጊዜ ስለ ሎርድ ኦፍ ዘ ሪንግስ በሰፊው ልናወራ እንችል ይሆናል። ጋንዳልፍ የሚባል አንድ ፕሮፌት ወይንም ነቢይ የሚመስል ካራክተር አለ በሎርድ ኦፍ ዘ ሪንግስ ውስጥ። እሱን ከማን ነው የወሰደው ስትሉ ከመልከ ጼዴቅ ባህሪ ወስዷል። ስለ ጋንዳልፍ ማንነት በጣም የሚመሳሰል አርኬታይፕ አለ እዚህ ጋር። እንግዲህ መልከ ጼዴቅን እንደ አርኬታይፕ ወስዶ ጋንዳልፍን ደግሞ እዛ ጋር በሱ መልክ ነው የቀረጸው። ከዚያም በተጨማሪ ግን ፕሬስተር ጃን ስለሚለውም ቶልኪን እና ጓደኞቹ እጅግ በጣም ያነቡና ያወሩ እንደነበረ በሚገናኙበት ጊዜ በደንብ ስለ ፕሬስተር ጃን ያነበቡ ሰዎች እንደሆኑ ይሄም መረጃ አለ። እንግዲህ አንዳንድ ያገኘኋቸውን ሊንኮች አካፍላችኋለሁ ቴሌግራም ላይ። ዞሮ ዞሮ ግን ይሄ ሚድል እርዝ የሚባለው ኮንሴፕት እና ኢትዮጵያ የሚለው ፕሬስተር ጃን መልከ ጼዴቅ የሚለው በደንብ ተደርጎ የሚታወቅ እና እኛ ያው በተለያየ ችግር ዘይት ተወዶብናል፣ ነዳጅ እየጨመረ ነው፣ ምናምን ጦርነት አለ እያልን የረሳ ነው ኮማ ውስጥ ስለገባን የረሳ ነውን ጉዳይ በሙሉ እነሱ ወስደው አይደንቲቲ ያድርገውታል። ይሄንን ሁሉ ጊዜ ደጋግሜ ነው የምነግራችሁ። ስለዚህ ከዚህም አንጻር እንግዲህ መመርመር ብትፈልጉ ኢትዮጵያን እዛም ጋር ታገኟታላችሁ ማለት ነው። በቀጣይ የመጨረሻውን እኔ ስለ ጽዮን ስነ ልቦናዊ ማዕከልነት፣ ስነ ምድራዊ ማዕከል አየን፣ መንፈሳዊ ማዕከል አየን፣ መንግስታዊ ማዕከል አየን፣ ስነ ልቦናዊ ማዕከል የሚለውን ደግሞ እናይና ከዛ እውነተኛ ጽዮናዊነት ምን መምሰል አለበት የሚለውን ተነጋግረን ስለ ጽዮን እንጨርሳለን ማለት ነው። ስነ ልቦናዊ ማዕከል ስንል ምን ማለት ነው? እንግዲህ ጽዮን ማለት በምድር መሀል ያለች የሚለው ብቻ ሳይሆን በእኛ መሀልም ያለች ማለት ነው። በውስጣችንም ያለች ቦታ ማለት ናት። የክህነትና የመንግስት ስልጣናችን ሊኖር ይገባበት የነበረው ቦታ፣ በትክክል ያንን ኤክሰርሳይዝ እያደረግን ከሆነ ያለበት ቦታ፣ በትክክል ደግሞ ያንን ኤክሰርሳይዝ ማናደርግ ከሆነ ሊኖር ይገባ የነበረበት ቦታ ማለት ነው። አንድ ሰው ከራሱ ሲጣላ አንሴንተርድ ሆነ ወይንም ዲሴንተርድ ሆነ ይባላል። በሳይኮሎጂ ቋንቋ እንግዲህ ምን የሚባል ነገር አለ? ኮር ሰልፍ ወይም ደግሞ ኢነር ሰልፍ ወይንም ዘ ሴንተር፣ ውስጣችን ያለው ሴንተር ወይም ደግሞ ይሄ አክሲስ የሚባለው ሆኖ ራሱ ፐርሰናል አክሲሳችን፣ ይሄንን ያጣ ሰው the true self የሚባለውን ያጣ። ኢጎ ሌላ ነገር ነው። ኢጎ ማለት ነን ብለን የምናስበው ግን ሆነውንም ሊሆን ይችላል አልሆንምም ሊሆን ይችላል አይታወቅም። እኛ ግን ነን ብለን የምናስበው ነገር ነው ኢጎ። ይሄ ትሩ ሰልፍ ኮር ሰልፍ የሚባለው ግን በጊዜ ሂደት፣ ምክንያቱም ዓለም በተለያየ ነገር ግራ ስለምታጋባን በጊዜ ሂደት ውስጣችን በትክክል ከእውነታ ጋር አላይን ሲያደርግ የምናገኘው ነገር ነው።
ትክክለኛው እግዚአብሔር የፈጠረው ቦታ ሰውና እግዚአብሔር የሚገናኙበት ቦታ ተራራ ጫፍ ላይ አይደለም ማለት ነው። እንግዲህ በተለይ ማለት ነው በተለይ የሚገናኘው ልቦናው ውስጥ ነው። እቺ ቦታ መንፈሳዊ ቦታ ናት። እቺ ቦታ እንዳልኳችሁ የክህነታችን የመንግስታችን ቦታ ናት። ስልጣናችን ያለበት ቦታ ነው። ከውስጣችን የሚፈልቅ ውሃ ልክ ክርስቶስ ማንም በእኔ የሚያምን ሁሉ የህይወት ውሃ ምንጭ ከሆዱ ይፈልቃል ነው ያለው አይደለ? ከሆዱ ከውስጡ ይፈልቃል የተባለበት ቦታ ከውጪ አይደለም። ሰው የሚሰጠን ስልጣን እግዚአብሔር የሚሰጠን ነገር ከውስጥ የሚቀመጥ ነው። ከዛ ወደ ሌሎች ይፈሳል፣ ሰላም ይፈሳል። ስልጣን ወይም ደግሞ ይሄ ለምሳሌ ክርስቶስ ሲናገር በስልጣን ያስተምራቸው እንደ ባለስልጣን ያስተምራቸው ነበርና እጅግ ተደመሙ ይላል አይደል ወንጌል ላይ። የቃሉ ኃይል ማለት ነው። ተደማጭነት፣ ግርማ ሞገስ፣ ጥበብ፣ ብስለት የምንላቸው ነገሮች ከውስጥ የሚወጡበት ያቺ ቦታ ጽዮን ናት። በውስጣችን የፐርሰናሊቲያችን ኮር ማለት ነች። ከሷ ስንወጣ ነገሮች ይዘበራረቁብናል። ባቢሎን ውስጥ ገባን ማለት ነው። ጭንቅላታችን ባቢሎን ይሆንብናል። አክሲሱን ሳተ ማለት ነው። እንደውም አገላለጽም አለ አይደል? ይሄ ሰው ለቀቀ፣ ማዕከሉን ለቀቀ ማለት ነው። ለቀቀች ይባላል። ወይም ደግሞ ኧረ የለም ከራሱ ጋር አይደለም ይባላል። ኧረ እዚህ ያለ ይመስላል እንጂ ሀሳቡ ሌላ ቦታ ነው ይባላል። ተበታትኗል አይምሮ ማለት ነው። ተምታታበት ይባላል። ሩሁን ሳተ ይባላል። አክሲሱ ጋር አይደለም ያለው ማለት ነው። አክሲሱ ወይ ተንጋዷል ወይ ወጥቷል ወይ የሆነ ነገር ሆኗል። ያ ሰው በመንፈሳዊ አይን ቢታይ ማለት ነው። ብዙ ጊዜ ያቺ ቦታ እግዚአብሔር የሚነግስባት ቦታ ናት። ልቦናችን ውስጥ አይምሯችን ውስጥ ወይም ነፍሳችን ውስጥ እንበለው በመንፈሳዊ አካላችን ውስጥ እግዚአብሔር ነግሶ የሚኖርበት ሊኖር ይገባበት የነበረው ቦታ ላይ እሱን ማስገባት ሲያቅተንና ቤሪየር ሲፈጠር ልቦናችን ተንኳክቶ አልከፍት ስንል በተለያየ ምክንያት እንግዲህ ባቢሎን በተለያየ መልክ ይዛን እግዚአብሔርን ማንገስ በውስጣችን ሲያቅተን ገብቶ ሌላ አካል ይነግሳል። እግዚአብሔር የኛን ፈቃድ ይፈልጋል ለመንገስ በልባችን በፍቅር ብቻ ስለሆነ የሚነግሰው ማለት ነው። ያለ ፍቅር የሚነግስ ግን አለ። አኖኒመስሊ ገብቶ የፈለገውን የሚሰራ አለ፣ በርባሪ። እሱ ደግሞ ዲያብሎስ ነው። ስለዚህ የክፉ መንፈስ ኃይል ልቦናችን ውስጥ ይገባና ያን ቦታ ይይዘዋል። ያን ቦታ የክፉ መንፈስ ኃይል የያዘው ማለት ደግሞ የምሉእነት ተቃራኒ ነው። ማለትም እዛ ቦታ የሚያስገባብን ባዶነትን ነው። ዲያብሎስ የገባበት ቦታ እዛ ቦታ ባዶ ነው። የሆነ ነገር አለ የምትሉት አይደለም። የሆነ ነገር የጎደለው ነው የሚሆነው። ላያቢሊቲ ነው። ልክ እንዴት ነው 10 ቁጥር አለ ኔጌቲቭ 1ን ስታስገቡበት 9 ይሆናል አይደል? ኔጌቲቭ 7ን ብታስገቡበት 2 ይሆናል። ኔጌቲቭ 2 ብታስገቡበት 0 ይሆናል። ልክ ዲያብሎስ ማለት ኔጌቲቭ ኃይል ነው ወደኛ የሚመጣው። ስለዚህ መቀነስ ብቻ ነው ከውስጣችን ማለት ነው። ወደ ባዶ ነው የሚወስደንና ኢነር ኤምፕቲነስ የሚባለው ነገር ይመጣል። ውስጣዊ ባዶነት፣ ውስጣዊ ረሃብ፣ ውስጣዊ እርካታ ማጣት። ገንዘቡ አለ፣ ሰው አለ፣ ወይ ዝና አለ፣ ወይ ምን አለ፣ ስልጣን አለ ወዘተ ሊሆን ይችላል። ግን ባዶነት አለ፣ ፍቅር ማጣት አለ፣ ሰላም የለም ወዘተ ወዘተ ወዘተ። መንቀዥቀዥ ይመጣል፣ መሸበር ይመጣል። ዲያብሎስ አሸባሪ ነው። ጽዮን በተቃራኒው ናት፣ ሰላም ናት። ክላሪቲ ኦፍ ቲንኪንግ ናት። ልክ ተራራ ላይ ሆኖ የሚያይ ሰው ሁሉን ነገር በግልጽ ማየት እንደሚችለው ጽዮንን በውስጡ የያዘ ሰው ደግሞ ነገሮችን አጥርቶ ማየት ይችላል። መንፈሳዊ ሰው ሁሉን ይመረምራል፣ እሱ በማንም አይመረመርም እንደሚባለው ማለት ነው። የዲያብሎስ ግን ያው እንዳልኳችሁ መምታታት ነው፣ ጨለማ ነው፣ ግራ መጋባት ነው። ብርሃን አለ፣ ፀሐይ አለች፣ ግን በውስጥ ጨለማ አለ። ያለው ምርጫ ምንድነው? ከውጪ ሴንተር መፈለግ ነው ያለው ምርጫ አይደል? ስለዚህ ከውስጡ ወጥቶ ይሰደዳል። ምን መፈለግ ይጀምራል? የሌላን ሰው አቴንሽን፣ የሌላን ሰው አፕሩቫል፣ የሌላን ሰው ተገዢነት፣ ሌላን ሰው ማስገደድ። ለምን? ባዶነቱን ለመሙላት ወይም ደግሞ በሱስ ባዶነቱን ለመሙላት፣ በጎጂ ልማድ ባዶነቱን ለመሙላት፣ በማይጠቅመው ነገር ባዶነቱን ለመሙላት፣ ረፍት የሚሰጥ ባዶነት ስላልሆነ ማለት ነው። ይሄ የጽዮን አለት፣ የጽዮን ድንጋይ፣ የማዕዘን ራስ የተባለው ክርስቶስ በውስጣችን ሲጠፋ የምናሳየው ባህሪ ነው። ይሄ እንደ ሀገር ሲገለጽ ያው መበተን ነው ብለናል። እንደ ሰው ደግሞ ለመሰብሰብ ከፈለገ አንድ ሰው በውስጡ ከብዙ ነገሮች መጾም አለበት። ለምሳሌ እርካታውን ከሌሎች ሰዎች መፈለግ ማቆም አለበት። ሰዎችን ሊበድል ይችላል። የሰውን አቴንሽን መፈለግ ማለት እኮ ሰውን መጫን ነው አይደል? የሰውን ሀብት ሊፈልግ ይችላል፣ የሰው ሚስት ሊፈልግ ይችላል፣ የሰው የሆነን ነገር። ምክንያቱም ሴንተር ስለሌለው ሴንተር ሌላ ቦታ ነው የሚፈልገው። ያንን ነገር ባገኝ እረካለሁ፣ ያንን ነገር ባገኝ እረካለሁ እያለ የማይረካ ፍላጎት በውስጡ ይፈጠርበታልና ያንን አቁሞ ኢቭን ከምግብም እንኳ ተከልክሎ ለተወሰነ ጊዜ
እየጾመ እንደማለት ነው። ከምግብም እንኳን ተከልክሎ በአይኑ በጆሮ ሊያስገባ ከሚፈልገው ከሰዎች ሊበዘብስ ከሚፈልገው ኢሞሽናል ኢነርጂ ኢሞሽናል ቫምፓየር ሁሉ ይሆናል ያ ሰው። አይሞላማ ውስጡ በቃ ከሰው የሚወስድ ይሆናል። ምንም ለሰው የማያበረከት ከሰው የሚወስድ ተቃራኒ በእኔ የሚያምን የህይወት ውሃ ምንጭ ከሆዱ ይፈልቃል ይቀርና የሰውን ውሃ እየመጠጠ የሚያደርቅ ሰው ይሆናል ማለት ነው በተለያየ መልክና ሴንተሩ የጠፋበት ሰው ለሌሎች በሽታ ይሆናል። ብዙ ሰዎች አንድ ላይ ሴንተራቸው ሲጠፋባቸው እርስ በራሳቸው ይጠላላሉ። ናርሲሲስቲክ ካልቸር ይሰለጥናል። ስለዚህ አንዱ ሌላውን እንዴት እንደሚጠቀምበት ብቻ ነው የሚያስበው እንጂ እንዴት እንደሚጠቅመው አያስብም ማለት ነው። ትክክለኛው ጽዮናዊነት ሂደቱን መገልበጥ ነው። እንዴት ነው ለሌላው በረከት ሊሆን የሚችለው? ከኔ ውሃ ፈልቆ ለሌሎች ሊደርስ የሚችለው እንዴት ነው? መጀመሪያ እኔ ጋር የጽዮን ዙፋን በልቦናዬ ውስጥ መኖር አለበት፣ በአይምሮዬ ውስጥ በነፍሴ ውስጥ መንገስ አለበት እግዚአብሔር። ከዛ በኋላ ወደ ሌላው ልደርስ እችላለሁ ማለት ነው። ግድ ነው መፍሰሱ ወደ ሌሎች አይቀሬ ነው። እስኬሉ ትንንሽም ሊሆን ይችላል፣ ሰፊም ሊሆን ይችላል። ብቻ ግን ለሌላው በረከት መሆን ወይ ለቀጣይ ትውልድ በረከት መሆን የማይቀር ነገር ነው ማለት ነው። አንዴ በጽዮን ማዕዘን ላይ ካለን ማለት ነው። ይሄ በፊሎሶፊ ውስጥም አለ። ለምሳሌ the definition of reality እየተባለ ሪያሊቲ ምንድን ነው? አንድ ሰው ከሪያሊቲው እኮ ተላቋል። ሪያሊቲውን አያውቅም። በቃ የሆነ በራሱ ዓለም የሚኖረው ፋንታሲ ውስጥ ገብቷል፣ ዴሉዥናል ሆኗል ምናምን ስንል ይሄ እንግዲህ ያው የአእምሮ ህመም መገለጫ አይነቶች ወይንም የስብና ቀውስ መገለጫ አይነቶች ናቸው። በተለያየ መልክ ምን ሲሆን ነው እንደዚህ አይነት ነገር የሚከሰተው ሲባል አንድ አራት ነገሮች በዋናነት አላይን አላረግ ሲሉት ወይንም አልገጣጠም ሲሉት ነው። አንድ ሰው በአእምሮ ውስጥ ሰብጀክቲቪቲ የሚባል ነገር አለ ማለት እሱ የሚሰማው እሱ የሚመስለው እሱ የሚታየው ነገር አለ። ኦብጀክቲቪቲ አለ ማለትም እሱ ባያየውም ቢያየውም ሌላ ሰውም ሊያይ የሚችለው ሁሉም ተስማምቶበት አዎ ይሄ ነገር ትክክል ነው ብሎ ሊወስን የሚችለው ወይም በሌላ መልክ መጣራት የሚችል በዳታ መጣራት የሚችል ኦብጀክቲቭ ትሩዝ አንድ እሱ ደግሞ አለ። ከሱ ከፍ ሲል ደግሞ ሪያሊቲ የሚባለው ነገር አለ። ኢንተርሰብጀክቲቪቲ የሚባለው ነገር አለ። ሁሉም ሰው እኔ የሚታየኛል አዎ የሚለው ነገር ማለት ነው። ከሱ በላይ ደግሞ ትሩዝ የሚባለው ነገር አለ። ማለትም ህዝቡ ዓለም አላለም ጸንቶ ያለው እውነታ ዘላለማዊው ሊሆን ይችላል ወይም ደግሞ ሁልጊዜም ታይም ቴስትድ የሆነ የቆመ ማይነቃነቅ ፋክት የሚባለው ነገር አለ። ይሄ አላይን አላደርግለት ሲል ማለትም አልገጣጠምለት ሲል ይሸበራል፣ ይንታታበታል። ስለዚህ በፍልስፍናም ራሱ ወደ እውነተኛ ድምዳሜ ወይንም ወደሚያስማማ ድምዳሜ ወይንም ወደሚያዋጣ ድምዳሜ መድረስ ያቅተዋል። ሲስማማለት ግን ጥበብ የምትባለው አክሲስ መንዴ ትመጣለች። ፊሎሶፊ ማለት ያው ፊሎሶፊያ የጥበብ ፍቅር ማለት አይደለም። ያቺ የጥበብ መስመር ትመጣለታለች ማለት ነው። ከምድር እስከ ሰማይ እየተተከለችው የሚሰማውም የሚረጋገጠውም ነገር በዳታ በፋክት መረጋገጥ የሚችለውም ነገር ሁሉም ሰው አዎ ሊል የሚችለው ነገር እንደገና ደግሞ ሁልጊዜም በታሪክም የተረጋገጠው ጉዳይ አንድ ነገር ይሆንለትና ይስማማለትና ያ ሰው ክላሪቲ ያገኛል ማለት ነው። ጥርት ያለ ግንዛቤ፣ ጥርት ያለ ያልተሸበረ ያልተተረማመሰ እይታ አመለካከት ይኖረዋል ማለት ነው። ፍልስፍናም ውስጥ አለ ማለት ነው። አክሲስ መንዲ ወይንም ጽዮን አለች እዛ ውስጥም ማለት ነው። እንግዲህ አንድ ሰው ይሄ ደግሞ ሲምታታበት በዘመናችን እንደ መፍትሄ የሚወሰዱ ብዙ ነገሮች አሉ። እስቲ ራሴን ልፈልግ የምንለው ነገር አለ። የራሴን እስቲ ምንድነው አሁን እኔ ቤተሰብ እንደዚህ ሁኚ ሲለኝ ነው ያደግኩት። ማህበረሰቡ እንደዚህ አድርጊ ያለ ባህል ሲጭንብኝ፣ ሃይማኖት ሲጭንብኝ፣ አመለካከት ሲጭን እኔ የምፈልገው ምንድነው? በቃ እኔ አሁን መጫን አልፈልግም። ከዚህ በኋላ ራሴን ማዳመጥ ነው የምፈልገው ይሉና ብዙዎች የሆነ ሰዓት ላይ በልጅነታቸውም ሊሆን ይችላል ወይም ደግሞ በጎልማስነታቸውም ሊሆን ይችላል ይወጣሉ። ከማትሪክሱ ወጣው ምናምን ይላሉ እና በአንድ በኩል ጥሩ ነው፣ በሌላ በኩል ግን ዋጋም ያስከፍላቸዋል። ምክንያቱም ራስን መፈለግ በዚሁ ትራዲሽናል ስትራክቸር ውስጥ ሆኖ ሲሆን ነው ሴፍ የሚሆነው። ምን ማለት ነው? ለምሳሌ አንዳንድ ሰዎች እኔ ዝም ብዬ ሳላቅ በልጅነቴ ነው ያገባሁት፣ እኔ እኮ ወድጄው እንኳን አይደለም፣ ስለዚህ ልፍታውና ምን አይነት ወንድ እንደምፈልግ እስቲ ራሴን ልፈልግ፣ ራሴን ላዳምጠው ከተባለ ከባድ ነገር ነው። ትዳር አፍርሶ ራስን ፍለጋ የሚባለው ነገር ኮንሲኩዌንስ አለው። በተለይ ልጆች ካሉ ኮንሲኩዌንስ አለው። ወይም ደግሞ እኔ እናቴና አባቴ ተማሪ ብለው ስላስገደዱኝ ነው እንጂ ትምህርት ቤት ገብቼ የምማረው ደስ አላለኝም፣ አይጥመኝም፣ ስለዚህ እንደውም ከማትሪክሱ አምፕለግ ላድርግ ይሉና ዊዝድሮ ያደርጋሉ። ዊዝድሮ ራሱ ጥሩ ነው መሰለኝ። እንደውም ለተወሰነ ጊዜ ተሞልቶ የሆነ
አንዳንድ ነገር ኮንሲደር ካደረግን በኋላ ተመልሰን ልንገባም እንችላለን። ከናካቴው የሚተውትም አሉ። በቃ እንደውም አልፈልግም አልማርም ሪቤል በማድረግ ራሳቸውን የሚፈልጉ አሉ። ይሄም ሪስኪ ነው። አንዳንዶች ይሳካላቸዋል። አዎ፣ ግን በዛው ስትራክቸር ውስጥ ሆነን እዛው ውስጥ ምንድነው የጎደለኝ የሚለውን ነገር እያየንበት መሄድ እንችላለን። በኋላ ላይ ሪቤል ለማድረግ ተስማሚ ጊዜ እናገኛለን። ኦኬ አም ዳን ዊዝ ዲስ የምን ናቹራል ጊዜ ይመጣል። ከዛ ነገር ውስጥ መውጣት የሚያስፈልገን ምቹ ጊዜ ይመጣል። ክሊር የሆነ አስተሳሰብ ይዘን ነገሮች ተመቻችተው ሲገጣጠሙልን ልክ አክሲስ መንዲያችን ላይ ስንሆን የዛን ጊዜ ወደ ቀጣዩ የህይወት ምዕራፍ የምንገባበት ሰዓት ይመጣል። ትዕግስት ይፈልጋል ማለት ነው። ራስን ማግኘት ራሱ ኮንቬንሽናል የሆኑ ነገሮች ራስን ለማግኘት አይመቹም። ለምሳሌ ባህል፣ ሃይማኖት ምናምን የሚባሉት ነገሮች ሰውን ትክክለኛ ማንነቱን እንዳያገኝ ያደርጉታል የምንለው መጀመሪያም እዛ ውስጥ አልገባንም። ገብተን አይተን ተምረንበት ብንወጣ ግን የሚሆነውና የማይሆነው እውነቱና ውሸቱን ከውስጡ ለይተን አንጥረን መሄድ እንችላለን። በጣም ብዙ ስራ ገደልን ማለት ነው። ለራሳችን አቃለልን ማለት ነው። የሆነ ነገር ዲስከቨር አድርገናል ስለራሳችን፣ የጎደለንን ደግሞ አውቀናል። ስለዚህ ኢትስ ፖሲብል ቱ ጎ ትሩ ሰምቲንግ። እንደውም ኢትስ ፖሲብል ሳይሆን ኢትስ ቤተር ቱ ጎ ትሩ ሰምቲንግ ካም አውት ዘ አዘር ኤንድ። ከዛ በኋላ የጎደለውን ነገር በዛ ላይ መጨመር ይሻላል እንጂ መጀመሪያም አልገባበትም። ይሄኔ ሳልፈልገው ተጭኖብኝ ነው እንደዛ እንደዚህ ሲባል እንደገና በኋላ እንደጠፋው ልጅ መሆን ይመጣል። ከአባቴ ቤት ወጥቼ ወይኔ እዚህ ጋር ከአሳሞች ጋር እንደዚህ ሆኜ ምናምን የተለያየ ያው ያሳማ አይነት አለ እና እዛ ውስጥ ራሳችንን እናገኘውና ተመልሼ ልሂድ ብለን ስንመጣ ከአዲስ መጀመር ይሆንብናል ማለት ነው። ጊዜ ይሄዳል፣ ንብረት ይባክናል፣ ስብና ይጎዳል፣ ያለመመለስ እድልም ይኖራል። ስለዚህ ዲሴንተርድ ሆኖ የመቅረት እድልም ባቢሎን ውስጥ የመቅረት እድልም ሰፊ ነው ማለት ነው። እና ከዚህ አንጻር ብዙ ሳይኮሎጂስቶች የሚሉት እንደውም ብዙ ሰው ራስን በመፈለግ ጉዞው ውስጥ አንፊኒሽድ ፕሮጀክት እንደሆነ እንደዛው ነው የሚሞተው። አንፎርቹኔትሊ የሆነ ሁልጊዜ እንዳቀደ ሁልጊዜ የሆነ ነገር ማለት አሳክቷል ብዙ ነገሮችን እኮ ግን መሆን ይችል የነበረው የሆነ ነገር እንዳለ እየተሰማው ይሞታል። በዛ መሀል ከእግዚአብሔር ጋር ሳይገናኝ ይሞታል እንደማለት ነው። በአንድ በኩል ከኢትዮጵያዊነት ጋር ሳይገናኝ ይሞታል፣ ከጽዮን ጋር ሳይገናኝ ይሞታል፣ አክሲስ መንዲን ሳያገኛት ይቀራል። እንደዛ የሆነ በመንገድ ላይ አንፊኒሽድ ፕሮጀክት ሆኖ ይቀራል። እንግዲህ እንደ እግዚአብሔር እርዳታ ደግሞ ያ የቀረውን መንገድ የሚሞላለት የሆነ መንገድ ይኖር ይሆናል፣ ላይኖርም ይችላል። ሳድሊ ላይኖርም ይችላል። የመጨረሻ አንድ ነጥብ ልጨምር እዚህ ጋር ከእውነተኛ ጽዮናዊነት ጋር በተያያዘ በተለይ ጽዮን ብዙ ጊዜ እናትነት ጋር ትያያዛለች። ጽዮን ብለን አባትነት አይደለም ትዝ የሚለን። በሴት አንቀጽ ነው ጽዮንም በመጽሐፍ ቅዱስ የምትጠራው። ለምሳሌ የቃል ኪዳኑን ታቦት እኛ ታቦተ ጽዮን ስንል ሁሌም በሴት አንቀጽ ነው የምንጠራት የእመቤታችን ምሳሌ ስለሆነች። ግን የመጽሐፍ ቅዱስ አተረጓጎም ላይ ሳየው እንግዲህ ከጊዜ በኋላ የመጣ ሊሆን ይችላል ብዬ አስባለሁ። የቃል ኪዳኑ ታቦት ብለው በወንድ አንቀጽ ነው የሚጠሩት። ትክክለኛ አጠራር አይመስለኝም። በሴት አንቀጽ ነው ሁልጊዜም ታቦተ ጽዮን የምትጠራው እና የእመቤታችን ምሳሌ ስለሆነች ማለት ነው። ከዚያ በኋላ እሷ ላይ የተጻፈው ቃል የቃል እግዚአብሔር የክርስቶስ ምሳሌ ስለሆነ እናትን ነው የምታመለክተው ጽዮን። ቅዱስ ዳዊት ስለ ጽዮን ሲናገር ሁልጊዜም እኔ በወንድ አንቀጽ የጠቀሰበትን ቦታ መጽሐፍ ቅዱስ ላይ አልገጠመኝም፣ አላየሁም። ሰማያዊት ኢየሩሳሌምም በሴት አንቀጽ ነው እንጂ በወንድ አንቀጽ ስትጠቀስ አላየሁም። የእግዚአብሔር መንግስት የተባለችው በሴት አንቀጽ ነው እንደዛው የምትጠራውና እናትነት ከሚለው ጋር የተገናኘ ነገር አላት ሁልጊዜም ጽዮን። እንደምናውቀው እናት የቤቱ ኢሞሽናል ሴንተር ናት። ብዙ ነገሮች አሉ፣ ግን ኢሞሽናል ሴንተር ሳይኮሎጂካሊ ልጆችንም ሆነ የቤተሰቡን አባላት ስታብላይዝ የምታደርጋቸው እሷ ናት። በስነ ልቦና እንግዲህ ጽዮን የስነ ልቦና ማዕከል ናት ብለናል አይደል? መረጋጊያ ቦታ ናት። አባትየው ገንዘቡን የሚያመጣው እሱ ሊሆን ይችላል፣ ስትራክቸር የሚያስይዘው ቤቱን እሱ ሊሆን ይችላል። እሱ ስትራክቸራል ሄድ ነው፣ ስትራክቸራል ሴንተር ነው፣ ራስ ነው። እሷ ደግሞ የኢሞሽናል ሴንተር ናት። ብዙ ጊዜ ሴት ለምሳሌ በዓል ላይ እናትየው ከሌለች ጭርጭር ይላል፣ ቅርቅር ይላል፣ ሞቅ ሞቅ አይልም፣ ወዘተ ወዘተ ልንል እንችላለን። ኢቭን ባልም ራሱ በብዙ ነገር ስትሮንግ ሆኖ ሚስት ከሌለች ቅር ይለዋል፣ ጭር ይልበታል፣ አይሞቅልኝም፣ አይደምቅልኝም ይላል። በዚህ አንጻር ስናየው እንግዲህ እንደ አንድ የወንድና የሴት ጾታ ብቻ ሳይሆን እንደ ስርዓት ካየነው ማስኩሊኒቲ እና ፌሚኒኒቲ ብዙ ነገሮችን ይወክላሉ። አብረው ነው ፋንክሽን ማድረግ ያለባቸው አይደል? ለአንድ ቤተሰብ መቆም ሁለቱም ቢኖሩ ጥሩ ነው።
ሁለት ፕሪንሲፕሎች አሉ ሁልጊዜም በአኗኗራችን ውስጥ በሰው ልጆች ምድራዊ ህይወትም ሰማያዊ ህይወትም በሉት የምድራዊውን ነው የምናወራው። ፌሚኒን እና ማስኩሊን የምንላቸው ነገሮች አውት ኦፍ ባላንስ በሚሆኑበት ጊዜ የክራይሲሶች ሁሉ መነሻ ለፖለቲካን በሉት ለጂኦግራፊክ፣ ለሶሻል፣ ለሳይኮሎጂካል ለማንኛውም ክራይሲስ መነሻ የባላንስ አለመኖር ነው። በሁለቱ መካከል ጤናማ ፋንክሽን አልኖር ሲል ነው። ልክ ሁልጊዜ የሚጣሉ አባትና እናት ብላችሁ አስቡት። ልጆች መፈጠራቸውን እስኪጠሉ ድረስ ቤቱ ኦና ይሆንባቸዋል። ይሄን እናውቃለን። ኦፍኮርስ በግልጽ መናገር ስላለብኝ ነው እንጂ አንዳንድ ሴንሲቲቭ የሆኑ ፋሚሊስ ይሄን ነገር ሲያዳምጡት ምን ሊሰማቸው እንደሚችል መገመት እችላለሁኝ። ግን ሳምሃው ፊልም የምናደርገው እንደ ሀገርም ተመሳሳይ ነገር ነው። ምንና ምን ሲጣሉብን የሚለውን እኔ ማስኩሊን ፕሪንሲፕልስ and feminine principles ሲጣሉብን ምንድን ናቸው እነዚህ? እስቲ ቴብሉን በደንብ እያያችሁት እስኪ ተመልከቱት። አደጋ ላይ ያሉ የሴትነት መገለጫዎች እና ሚዛንነታቸውን የሳቱ የወንድነት ወይም በወንድ አንቀጽ የሚጠሩ መገለጫዎች በሴት አንቀጽ ያሉትን ይዋቸው። ለምሳሌ ሴቶች፣ እናቶች፣ ልጃገረዶች ከዛ ከባዮሎጂካል ሴክስ ይጀምርና ከዛ በኋላ ወደ ፌሚኒን ፕሪንሲፕል እያደገ ይመጣል። ሳይኮሎጂው ራሱ ማለት ነው። በወንድ አንቀጽ የሚጠሩ ወንዶች፣ አባቶች፣ ወጣቶች ኦብቪየስሊ። ግን ወደ ስርዓቱ ስንመጣ ፌሚኒን የሚባሉት ፕሪንሲፕሎች ለምሳሌ ግብርና፣ ጤና፣ ይሄ ቤተሰባዊ ህይወት፣ እደ ጥበብ፣ ትናንሽ አምራቾች የመሳሰሉት ፌሚኒን ፕሪንሲፕልስ ናቸው። ማስኩሊን ፕሪንሲፕልስ የሚባሉት መሀል የገንዘብና የኢንዱስትሪ ሴክተር በዛ አንጻር ልናይ እንችላለን። ይሄ ኮምፕሊት ሊስት ነው ማለት አይደለም፣ ግን ብዙ ጊዜ ከሚጠቀሱት አንጻር በማየት የሰራው ቴብል ነው። ዲዘርቴሽንም ላይ ያለ ነው። ገጠርን እንደ ሴት እዩት፣ ከተማን እንደ ወንድ እዩት። ተፈጥሮን ማለትም እንስሳትን፣ አራዊትን፣ ተክሎችን፣ ደኖችን አስቧቸው። እየተመናመኑ ነው፣ እየጠፉ ነው፣ ቁጥራቸው እየቀነሰ ነው፣ ወዘተ 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 ወዘተ። በወንድ አንቀጽ የሚጠሩትን ደግሞ ይዋቸው። ዘመናዊ ኢንፍራስትራክቸር ለምሳሌ ኤሌክትሪክ፣ ትራንስፖርት፣ ግንባታዎች የመሳሰሉት። ተፈጥሯዊ ምርቶችን ደግሞ አስቡ በፌሚኒን ፕሪንሲፕልስ። እስቲ በአንድ ሳይድ ያለውን እንጨርስ። ኦርጋኒክ ፕሮዳክትስ የምንለው፣ ሀገር ወይንም ህዝብ የምንለው፣ ቤት የምንለው ኮንሴፕት ሎካል፣ ኢንዲጂኒየስ፣ ዶሜስቲክ፣ ፕራይቬት፣ ፋሚሊያል የቤተሰብ ትስስር፣ የአገር በቀል እውቀቶች የምንለው ነገር፣ የቤት ስርዓት፣ የቤተሰባዊ ህይወት፣ ማህበረሰብ የምንለው ሀሳብ፣ ባህል የምንለው ነገር ኮንቲኒዩቲ ማስቀጠል የምንለው ነገር፣ የነበረውን ማስቀጠል፣ የጠፋብንን ማስመለስ የምንለው ነገር፣ የሀገር በቀል እሴቶች፣ የሀገር በቀል ምርቶች፣ የሀገር በቀል ተቋማት፣ የሀገር ውስጥ ምርቶች የምንላቸው ነገሮች፣ መጽናት፣ መቆየት፣ መጠበቅ የመሳሰለው ነገር፣ መፍትሄን ለመፈለግ ወደ ራስ ማየት፣ ኢነር ሪሶርስስ መጠቀም የምንለው ነገር፣ ይሄ ፌሚኒን ፕሪንሲፕል ብላችሁ አስቡት። ማስኩሊን የሆኑትን ደግሞ ይዋቸው። ግኝቶች፣ አዳዲስ ሳይንሳዊ አካሄዶች ወይንም ኢኖቬሽንስ። ወንዶች ወደዚህ ይሳባሉ፣ ግን ሴቶችም እዚህ ውስጥ የሉም ማለት አይደለም። ለምሳሌ አንዲት ሴት ሳይንቲስት ልትኖር ትችላለች። የምትኖረው ግን በወንዶች ማይንድ ሴት ውስጥ ነው የምትኖረው። እንደዛ ብላችሁ ውሰዱት። መንግስት ለምሳሌ ማስኩሊን ወይንም የወንድ ፕሪንሲፕል ነው። አገር ሴት ናት፣ መንግስት ወይንም ህግ ወንድ ነው። አገር ቤት ናት ወይንም ቤት እንደ ሴት ፕሪንሲፕል ናት። ውጪ የምንለው ደግሞ እንደ ወንድ ፕሪንሲፕል ነው። ወደ ውጪ መሄድ፣ ፎሬን አውትሳይድ፣ የውጪው ነገር፣ ዓለም አቀፉ ነገር፣ ፕራይቬት ሳይሆን ወደ ፐብሊክ የሚያደላው ነገር፣ ህዝባዊው ነገር፣ ግልጽ ያለው ነገር፣ ውጪ ያለው ነገር የምንለው ማስኩሊን ፕሪንሲፕል ወይንም የወንዶች ሪያልም ነው ብለን ልናስበው እንችላለን። በማህበረሰብ በሚለው አንጻር ልሂቃን አሉ። ማህበረሰብን እንደ ሴት ውሰዱት። ልሂቃን የሚባሉትም ደግሞ እንደ ወንድ ውሰዷቸው። የወንዶች ዓለም ነው። ለምሳሌ ዳኞች፣ ሽማግሌዎች፣ ምሁራን፣ የፖለቲካ ልሂቃን፣ የሃይማኖት አባቶች ወዘተ የምንለው። የሃይማኖት እናቶች አንልም ለምሳሌ አይደል፣ የሃይማኖት አባቶች ነው። ነገር ግን በሽምግልና በዳኝነት በምን ውስጥ እናቶች የሉም ማለት አይደለም። ግን ያ ሞር የወንዶች ዓለም ነው እንደማለት ነው። ባህል ማስቀጠል ምናምን ከሚለው አንጻር ለውጥ የሚለውን ደግሞ አስቡት። ወደፊት መራመድ፣ መለወጥ፣ ስር ነቀል ለውጥ የሚለው አይነት ነገር ለምሳሌ ቼንጅ፣ አዳፕቴሽን፣ ኤቮሉሽን፣ ፊውቸሪዝም የመሳሰሉት ይሄ ወደ ማስኩሊን ፕሪንሲፕል ያደላል። አገር በቀል ምርት፣ ተቋማት፣ እሴቶች ባልንበት ፋንታ ደግሞ የውጭ ምርቶች፣ የውጭ እሴቶች፣ የውጭ ተቋማት
ወደ ሀገር ማምጣት፣ ኢንቨስተሮች የመሳሰሉት የምንለው ነገር ወደ ውጭ የማየት ነገር፣ መጽናት፣ መቆየት፣ ባለው ላይ መጨመር፣ የጠፋው ማስመለስ በሚለው ይሄ ፌሚኒን ፕሪንሲፕል ነው ብለናል። ማስኪውሊን ደግሞ መውጣት፣ መሄድ፣ መጎብኘት፣ አዲስ ነገር መፈለግ፣ ኤክስፕሎሬሽን ምናምን የምንላቸው ነገሮች፣ መሰለል፣ ያልነበረውን ማምጣት፣ በነበረው ላይ አዲስ መጨመር፣ እስካሁን ያልታየ ነገር፣ ሌላ ኖቭል የሆነ ነገር መፈለግ፣ ይሄ ማስኪውሊን ፑሽ ነው። መፍትሄ ከራስ መፈለግ ባልነው አንጻር መፍትሄ ከውጭ መፈለግ የሚባል ደግሞ አለ። አሁን ዝም ብላችሁ ሁለቱን ቴብሎች በደንብ ይዋቸውና በጣም የምናደላው በዘመናዊው ስልጣኔ ወደ የትኛው ነው ስንል ወደ ማስኩሊን ፕሪንሲፕል ያደላል። ፌሚኒን ፕሪንሲፕል ላይ ያሉ ነገሮች ሁሉ ጊዜ ኧረ ተመናመኑ፣ ተረሱ፣ ተናቁ፣ ተበደሉ፣ ተጨቆኑ የምንላቸው ናቸው። አደጋ ላይ ናቸው። አገር ችግር ላይ ናት። የዱር እንስሳት ችግር ላይ ናቸው። ማህበረሰቡ እርስ በራሱ መተዛዘን አቁሟል። እንዴት ነው? ፍቅር ቀዝቅዟል። ሀገር በቀል ምርቶችን የሚገዛ የለም። ኦርጋኒክ ፕሮዳክቶች እንደዚህ ሆኑ። ጤፉ ጣዕሙ ተቀየረ። ጂኤምኦ የሚባለው ነገር የፈረንጅ እንቁላል፣ የፈረንጅ ዶሮ ማለቂያ የለውም አይደል? እየተለወጠብን ነው ብዙ ነገር። የነበረው ነገር እየጠፋ ነው። የሚያቆይ ጠፋ፣ ወዘተ ወዘተ። በጣም ገኖ የሚታየው ደግሞ ሳይንስ፣ ኢንዱስትሪ፣ መንገድ ማስፋፋት፣ መገንባት፣ ወደ ውጭ መሄድ፣ የውጭ ተቋማትን የውጭና የሌሎች ሴንተራችን ውጭ ነው ማለት ነው አይደል? ስለዚህ ይሄ ባላንሱ ሲዝን ሁለቱም ያስፈልጋሉ። እንዳልኳቸው አንድ ቤት ውስጥ አባትም እናትም ያስፈልጋሉ። ነገር ግን ልክ ዲቮርስድ የመሆን ምልክት እያሳየ ነው ማለት ነው አይደል? ይሄ ማስኩሊን ፕሪንሲፕሉ ወደዛ በጣም ከማድላታችን የተነሳ ፌሚኒን የሆኑት ነገሮች እየተረሱና መግቢያ እያጡ ነው። ስለዚህ የነፍስን የማቆየትና የመፍጨርጨር ነገር ውስጥ ናቸው እነዚህ ፌሚኒን ነገሮች። ወይራስ ማስኩሊን ላይ ሙሉ ትኩረት፣ ሙሉ በጀት፣ ሙሉ የሆነ ነገር አለ። ስለዚህ ሴንተራችን ዲሴንተርድ ሆነናል ማለት ነው። በትክክል ሴንተርድ ከሆን በትክክል ጽዮናዊነት ሲመጣ እነዚህ ሁለቱ ይታረቃሉ። እንዴት ነው የሚታረቁት መሰላችሁ? ማስኩሊን የሆነው ፕሪንሲፕል ወደ ፌሚኒን ይሄዳል። ለዚህ ፕሮቶታይፕ ድሮ ተሰጥቶናል። ድሮ የመጀመሪያው አዳምና ሔዋን ጋር ስንሄድ እንግዲህ ሔዋን አሳተችው አዳምን፣ ከገነት ተባረሩ። ከዛ በኋላ አንቺ ስላሳትሽኝ ካሁን በኋላ ላይሽ አልፈልግም ብሎ አባረራት። ተጣሉ ይላል እንግዲህ ገድለ አዳም ሔዋን ላይ። ከዚያ በኋላ ምንድን ነው የሆነው? መዳኛህም በሷ ነው፣ ይህንን ማጫ ስጣትና ታረቁ ተብሎ ቅዱስ ሩፋኤል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ወርቅ፣ ዕጣን፣ ከርቤ ስጦታ ሰጥቶ እንዲታረቃት እና ጋብቻቸው እንዲጸና ይህንን ስርዓት አስተምረውታል። በዚያ መሰረት እንግዲህ ወንድ ሽማግሌ የሚልከው ወደ ሴቷ ወንድ ነው። ቢያጠፉም ተለማምጦ ቢጣላ የሚያምረው በወንድ ነው የሚል አስተሳሰብ አለ። ኢን ጀነራል ጤናማ ግንኙነት እስከሆነ ድረስ የሆነ ነገር ቢኖር ወንዱ ቢያባብላት የተሻለ ነው የሚል ነገር አለ። ምክንያቱም የመወደድ ሴኪዩርድ የመሆን ስሜት ሲኖራት ሴት በቀላሉ ልቧ ይመለሳል ተብሎ ስለሚታሰብ ይሄ ጀነራሊ በጤናማ ግንኙነቶች ውስጥ ያለ ነገር ማለት ነው። ስለዚህ በዛ መሰረት አሁን ሁለቱ እንግዲህ ወደ ማስኩሊን ስናደላ ይሄኛውን ፌሚኒኑን እያየ አይደለም ማለት ነው። ምን አይነት ነው ማለት ነው? ልክ እንዴት ነው ሚስቱን የናቀ ሚስቱን የተወ ውጭ የሚል ወንድ ብላችሁ አስቡት። እንደዛ ነው ማስኩሊን ፕሪንሲፕል በአሁኑ ሰዓት ወይንም ከሆኑ ክፍለ ዘመናት ወዲህ ኢትዮጵያ ላይ እየሆነ ያለው። ሴንተሩን ጽዮን ላይ ማድረግ አቅቶታል። ስለዚህ ሴንተሩ የት ነው ያለው? ወይ ለንደን ነው ያለው፣ ወይ ኒውዮርክ ነው ያለው፣ ወይ ወርልድ ባንክ ውስጥ ነው ያለው፣ ወይ ዱባይ ነው ያለው፣ ወይ ዩናይትድ አረብ ኤሚሬትስ ነው፣ ወይ ቫቲካን ነው ያለው፣ ሰምዌር ኤልስ ነው ሴንተሩ ያለው። ቤቱን ንቋታል፣ ጽዮንን ንቋታል። ወደ ጽዮን ሲመለስ ከራሱ ኢኒሺዬቲቭ ተነስቶ ወደ ጽዮን መሄድ የሚጠበቅበት ማስኩሊን ካልነው ፕሪንሲፕል ነው። ስለ ጽዮን መከራከር፣ ስለ ጽዮን መቆም፣ ጽዮንን ፕሮቴክት ማድረግ፣ ለጽዮን ስትራክቸር መስጠት ያለበት ይሄ ማስኩሊን ፕሪንሲፕል ብለን የዘረዘርነው ውስጥ ያለው ኃይል በሙሉ ነው። ሲስተሙ መስተካከል ያለበት ከዚህኛው ሳይድ ነው ማለት ነው። በፌሚኒን በኩል ያሉት ግን አደጋ ላይ ናቸው። እንደው በዚህ አጋጣሚ ስለ ፌሚኒዝም ወይንም ስለ እንደዚህ ነገሮች በምትከራከሩ ጊዜ አንድ ነገር እንዳትረሱ የምፈልገው ነገር አለ። ኢትዮጵያ ውስጥ የሴቶች መብት ተከብሮ ገና አላለቀምም ሳይሆን እንደውም በጣም ወደ ኋላ የሚሄድባቸው ነገሮችንም እያየን ነው። ጥሩ ጅምር የነበረው እንደገና ቴረብል በሆነ ሁኔታ ቆልቆሎ በአፍጢሙ ሲደፋ እናያለን። እና የተወሰኑ ቀበጥ ልበላቸው ቀበጥ ሴቶችን እያያችሁ ፌሚኒዝም ኢትዮጵያ ውስጥ የነገሰ መስሏችሁ ስለ ሴቶች መብት መነሳት የለበትም ብላችሁ ሴቶችም ወንዶችም እንዳታስቡ በዚህ አጋጣሚ አደራ እላለሁ። ምክንያቱም ይሄ የወንዱን ማስኩሊን ፕሪንሲፕል የምንላቸውን ነገሮች
በጣም ዲሴንተር አድርጎ ወደ ሌላ ቦታ የሚወስዳቸው ኃይል የሐሳዊ መሲህ ኃይል ነው። 666 እኮ የወንድ ቁጥር ነው አይደል? የሴት ቁጥር አይደለም። ሐሳዊ መሲህ ኤክስትሪሚስት የሆነ ወደዚህ ወደ ማስኩሊን ፕሪንሲፕልስ የሚያደላና ፌሚኒን ፕሪንሲፕልን በጠላትነት የሚያይ የሚገል ስርዓት ነው የ666 ስርዓት። ስለዚህ ያንን ስርዓት ብንዋጋው በጽዮናዊነት ሴቶች የተሻለ ትንፋሽ ይኖራቸዋል። along the way ወንዶችም በዚህ በሰይጣናዊ ስርዓት ስር ከመውደቅ የተሻለ ትንፋሽ ያገኛሉ በሚል እሳቤ ነው። ለሁለቱም ጥቅም ነው። ይሄን ዳይናሚክስ በትክክል የተረዱ ፌሚኒስቶች የሚከራከሩት ስለ ሁለቱም ጥቅም ነው። ዳውተርስ ኦፍ ዛዮን እያሉ ነው የጀመሩት ብያቸዋለሁ። የመጀመሪያዎቹ ፌሚኒስቶች እንግሊዝ ውስጥ ከማን የተማሩት? ከኢትዮጵያውያን ሴቶች፣ ከኢትዮጵያውያን ጥንት ከእስራኤላውያን። አዎ እስራኤል ከተበተነች በኋላ ደግሞ ከኢትዮጵያውያን እኛ የድንግል ማርያም የአስራት ልጆች ነን እያሉ ነው የጀመሩት። የእንግሊዝ ሴቶች ትንሳኤያቸውን የጀመሩት እንደዛ ነው። የራሳቸውን ሰልፍ ሜድ ትንሳኤ ማለት ነው። ስለዚህ እዛ አካባቢ ላይ ነው የሚያጠነጥነው፣ በኮንሴፕት ደረጃ ጽዮናዊነት ላይ ነው የሚያጠነጥነው እንጂ ይሄ በሐሰተኛ የፌሚኒስት እንቅስቃሴ ተሸውዳችሁ ስለ ሴትነት ስለ እንደዚህ ስለ ሴቶች መብት ማውራት ኢንሄረንትሊ ራሱን የቻለ ችግር ያለበት መስሎ እንዳይታያችሁ። ይህንን ብዬ ስለ ጽዮን እዚህ ጋር እናብቃ። ቀጣይ ሳምንት ላይ አራተኛዋን ዩቶፒያ እናያለን። ወደ ዋናዋ ዩቶፒያ እየመጣን ነው። እስካሁን ድረስ ያወራነው ዋና ዩቶፒያ ነው። በነገራችን ላይ የተለየ ነገር የለውም። አገላለጡ ግን ስለሚለይ ነው። ማለትም ልክ እንዴት ነው? ለምሳሌ እግዚአብሔር አንድን ሰው በሽማግሌ አምሳል ሊያናግረው ይችላል፣ በሕፃን አምሳል ሊያናግረው ይችላል፣ በንጉስ አምሳል ሊያናግረው ይችላል። ዩቶፒያም እንደዛው አንዴ በገነት አምሳል መጣች፣ አንዴ በከነዓን ምድር በተስፋይቱ ምድር አምሳል መጣች፣ አንዴ በጽዮን ኮረብታነት መጣች፣ አንዴ በታቦተ ጽዮን መልክ መጣች፣ አንዴ ኢትዮጵያ ናት ተባልና አንዴ እንደዚህ እያለ በተለያየ መልክ በተለያየ አምሳል እንደመገለጽ ቤተክርስቲያን ሆና የመጣችውም እሷው ናት። እና ይሄንን የመጀመሪያዋ ዩቶፒያ ሁለተኛዋ ዩቶፒያ እያልን የመጣ ነው ይሄንኑ ነው። እና አራተኛው ላይ ደግሞ የእግዚአብሔር መንግስት ተብላ በወንጌል ላይ የታወጀችው ዋናዋ ጽዮን ማናት ወይም ዋናዋ ዩቶፒያ ማናት ብለን ወደ ክርስቶስ ደግሞ እንመጣና ከዩቶፒያኒዝም ፐርስፔክቲቭ የተወሰኑ ነገሮችን እናያለን። ለማሳጠር እየሞከርኩ ብዙ ጊዜ ግን ጀማሪዎች እንዳሉም ስለምገምት ማለትም ታዳጊዎችም አሉ ለምሳሌ ብዙ የሚከታተሉ የሃይማኖት ትምህርት ወይንም የታሪክ ትምህርት ባክግራውንድ የሌላቸውም አሉ። ስለዚህ በደጋግመው ወይም ደግሞ መሰረታዊ ነገሮችን እየተመለስኩ ባብራራ ቅር እንዳይላችሁ የተለያየ አይነት የግንዛቤ ደረጃ ላይ ያለ ሰው ስላለ በዚህ ኮርስ ውስጥ ማለት ነው። 7000 ሰው ማለት ቀላል አይደለም። አሁን ደግሞ ወደ 8000 ደርሰናል። ስለዚህ ለዛ ብዬ ነው እንግዲህ ኮርሱ ላይ 7 ክፍል ይኖረዋል ብዬ ግን ፓርት 1 ብቻውን 3 ክፍል አለው፣ ፓርት 2 3 ክፍል፣ ፓርት 3 3 ክፍል ኖሮት የመጣው ለዛ ነው። ከዚህ በኋላ ያለውን አጠራጠር እያደረኩ እንግዲህ እስከ 3 ክፍል ስትሬች ሳያደርግ እያሳጠርኩኝ ለመሄድ እሞክራለሁ። ምክንያቱም አብዛኛውን ኮንሴፕት ተረድታችሁታል ብዬ ስለማስብ ነው። እዚሁ ላይ መጨመር ስለሆነ አዲስ ነገሮችን ብቻ ጨመር እያደረኩ እየገለጽኩላችሁ እሄዳለሁ። ቴሌግራም ላይ ጆይን እያደረጋችሁ እንግዲህ ኖቶቹን አገኙ። መወያያ ክፍል ውስጥ የሚነሱ ጥያቄዎችንም እያነበባችሁ እየተሳተፋችሁ ቀጥሉ ለማለት እወዳለሁ። እጅግ በጣም አመሰግናለሁ። በቀጣይ ሳምንት እንገናኝ። ቸር ሰንብቱ።